ዋጋ ያላችሁ ሰው ሁኑ። ለራሳችሁ ርካሽ ተመን አትስጡት። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ድንቁርና ሞት ነው። ታውቃላችሁ? አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው። የኔ ዋጋ እኮ ክርስቶስ ነው። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተክርስቲያን ናት። ቤተክርስቲያን ናት። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። ማንም አይፈርድብህም። መርሳት በጣም ከባድ በሽታ ነው። ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንትን እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንኳን የሚገድል የሚሳደባለ፣ የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል። ዛሬ ማታ እሞታለሁ ቢል የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። በየፈተታችን የየራሳችን ሰባኪ እያበጀን የየራሳችን መነኩሴ እያበጀን የየራሳችን የምንከተለው ቲፎዞ ምን ሆነው ጳጳስ እያበጀን የየራሳችን ጉዳይ እየሮጥን ቤተክርስቲያን አትሆንም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተክርስቲያን ውስጥ መተን ካልተጋጠምን ግን ቤተክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም፣ ክርስቶስም አያድርብንም። እግዚአብሔር ሳንቲም አይደለም የቸገረው። አሁን እግዚአብሔር የቸገረው የሱን አምሳል የተሸከመ ሰው። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነን። በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው። ሃሌሉያ እግዚአብሔር የአብኒ ልሳነ ጥበብህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ ለአይሌነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ያጸናልን የአባቶቻችን ፈጣሪ የእኛም ፈጣሪ እግዚአብሔር በሀብት ስቦ በረድኤት አቅርቦ የቸርነት ስራውን ሰርቶ በቅዱስ ቦታው ስላቆመን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የቅዱስ መስቀሉ ረድኤት በረከት አይለየን። የተከበሩ አባታችን መላከ ገነት ቆሞስ አባ ወልደ ትንሣኤ የፈለገ ገነት ቅዱስ ጊዮርጊስ ካቴድራል አስተዳዳሪ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን፣ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን ስሙ የተመሰገነ ይሁን። ከአሁን በፊት ላስተማሩን ለሊቀ ሊቃውንት ስሙር አላምራው ቃለ ሕይወትን ያሰማልን፣ የተማርነውን በልቡናችን ሰሌዳ ይጻፍልን። ቀጥሎ የምንማርበትን አንደበት ደግሞ ልቡና ያድለን። የምንማማርበት የትምህርታችን ኃይለ ቃል
ጠፍቶ የተገኘው ሳንቲም በሚል ርዕስ ነው የምንማማረው። እስኪ በሉ ድገሙ ሁላችሁም። ሶስተኛ ድገሙ። የሉቃስ ወንጌል ምዕራፍ 15 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። እግዚአብሔር እንደፈቀደ በመካከላችን ተገኝቶ ያስተምረን። ቅዱስ ሉቃስ ሉቃስ አባቶቻችን እንደሚያስተምሩን የግብር ስም ሆኖ ሲተረጎምለት ሉቃስ ማለት ባለመድኃኒት ማለት ነው ይላሉ። የግብር ስም የሚባለው ሰው ስለ ስራው የሚሰጠው ስም ነው። ሰውን ሲተጋ አይተን እገሌ ንብ ነው፣ ፍርሃት የሌለው መሆኑን ተመልክተን እገሌ አንበሳ ነው፣ አጥርቶ የሚያይ አስተዋይ መሆኑን አይተን እገሌ እኮ ንስር ነው እንደምንለው ያለ። ቅዱስ ሉቃስም ሐኪም ስለነበረ በተለይ በዘመኑ በዚያ ዘመን ይሰጥ የነበረውን የግሪክ የሕክምና ትምህርት ያጠና ሰው ስለነበር ግሪካዊ የአንጾኪያ ተወላጅ ነው። ከዚያ የተነሳ ሐኪም ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ72 አርድእት እንደት እስኪጠራው ድረስ በሕክምና የሚያገለግል ሰው ነበረ። በኋላ ደግሞ አምኖ ጌታችንን ተከትሎ ከቅዱሳን ሐዋርያት ጋር አንድ ሆኖ በተለይም ከቅዱስ ጳውሎስ ጋር በመፋጠን የነፍስ ፈውስ የነፍስ ድህነት የሚሰጥ መድኃኒት አዋቂ ሆኗል እና ከዚያ በኋላ ግን በዚያ በሕክምናው አልቀጠለበትም። ለምንድን ነው ያልቀጠለበት? መንፈሳዊ ድህነትን ማሰጠት ስጋዊ ድህነትን ከመስጠት የበለጠ ስለሆነ ሰለስቱ ምዕትም በፍትሕ መንፈሳዊ አንድ ሰው ካህን ከመሆኑ አስቀድሞ በሕክምና ወይም በሌላ በመድኃኒት አዋቂነት የነበረ ቢሆን ዲያቆን ወይም ካህን ከሆነ በኋላ ግን በዚያ ስራ መቀጠል የለበትም። ምክንያቱም አሁን መንፈሳዊ ፈውስ እየሰጠ ነውና ብለው ይናገራሉ። ቅዱስ ሉቃስም ምክንያቱም አንድ ካህን እንደምታውቁት ቅስና በሚቀበልበት ጊዜ ሊቀ ጳጳሱ እፍ ብሎ ንሳ መንፈሰ ቅዱሰ ብሎ የቅስና ማዕረግ ሲሰጠው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ትንሣኤ ለቅዱሳን ሐዋርያት የሰጣቸውን 4 ጸጋዎች ይቀበላል። አጋንንተ አውፅኡ፣ ዱያነ ፈውሱ፣ እለ ለምጽ አንጽሑ፣ ሙታነ አንስኡ ብሎ 4 ሀብታትን ለአንድ ካህን ክርስቶስ ሰጥቷል። ብዙ ሀብት የማይቆጠር 7 ሀብት እንደ ኢሳይያስ አቆጣጠር ሲጠቀለሉ ግን መገለጫ ሆነው የሀብታቱ መገለጫ የሆኑ 4 ግብራት እናያለን። እነዚህ አጋንንትን ማውጣት፣ ድዊ መፈወስ፣ ለምጽ ማንጻት ማለት በሐዲስ ኪዳን ሲተረጎም ኃጢአት ማስተስረይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አጥምቆ አቁርቦ ንስሐ ቀኖና ሰጥቶ ኃጢአት ማስተስረይ፣ ጋኔን ማውጣት፣ ድዊ መፈወስ የሥጋ ደዌውን በመስቀል በጸበል በጸሎት በቅዳሴ በቤተ ክርስቲያን ሱታፌ ሁሉ የአይምሮ ደዌውን በቃለ እግዚአብሔር መድኃኒትነት ይፈውሳሉ። የነፍስ ደዌ የሆነውን ኃጢአትን እንዲሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ቅዱስ ሥጋና በክቡር ደሙ ይፈውሳሉ። ሙታንን አንሱ ብሏቸዋል። ሲያስፈልግ ሃይማኖትን ለማጽናት እግዚአብሔር ፈቃዱን ሲገልጥ ሙታንን በተአምራት ሊያስነሱ ይችላሉ። ሙት ማንሳት ግን ሁልጊዜ የሚደረግ አይደለም፣ ሲያስፈልግ የሚደረግ ነው። ተአምር ስለሆነ እንግዲህ ተአምር አይደለ? ተአምር ማለት ምንድን ነው? ምልክት ነው። ተአምር ምልክት ነው። በእናንተ ሀገር ቋንቋም ምልክት ነው መሰለኝ። በእንግልጣሩ ሳይን ነው የሚለው ምልክት ነው። ሚራክል ሲሆን ደግሞ ድንቅ ይሆናል። ታምራት መንክራት የሚባለው ለዚህ ነው። ድንቅ ታምር አንድ ምልክት ማለት ነው። 2 ድንቅ ማለት ነው። ምልክትነቱ ምንድን ነው ሲባል ለተፈጥሮ ውክልና የለውም ተአምር፣ ለሕግም ውክልና የለውም። ተአምር ከሕግ በላይ ከተፈጥሮ አሰራር ውጭ ሁሉ ይደረጋል። ተአምር
የእግዚአብሔር የካህሊነቱ ምልክት ነው። እግዚአብሔር ካህሊነቱን የሰው ልጅ አልችለውም ባለው ነገር ላይ በመግለጽ ይታወቃል። የእግዚአብሔር ካህሊነቱ ፍጡር ከኔ አቅም በላይ ነው፣ ይሄ ሊደረግ አይችልም ያለውን ነገር እግዚአብሔር በችሎታው ያደርገዋል። ስለዚህ ታምራት የእግዚአብሔር ካህሊነት ምልክቱ ውክልናዎች ናቸው። ሲያስፈልግ ሃይማኖትን ለመጠበቅ እግዚአብሔር ጌትነቱን ለመግለጥ ታምራቱን በዚያ ካህል ሊገልጽ ይችላል። ከዚያ ውጭ ግን ለካህን የተሰጠው ሙት ማንሳት የሚባለው ሙታነ ሕሊና የሚባሉ አሉ። ሕሊናቸው የሞቱ እዚህ ውስጥ ይኖሩ አይመስለኝም። እነዚህ አሉ። ሰምታችሁ ታውቃላችሁ? ቅዳሴ ላይ እለትነብሩ ተንስኡ ሲባል የተቀመጣችሁ ተነሱ ሲባል ነው የሚያውቀው መሰለ የከተማ ሰው ነው። ይሄን ታውቁታላችሁ? ሰምታችሁ ታውቃላችሁ? እና የተቀመጣችሁ ተነሱ የሚባለው ምንድን ነው? ቅዳሴ ላይ መቀመጥ አለ እንዴ? ይፈቀዳል? ቅዳሴ ላይ መቀመጥ የሚፈቀደው ለሶስት ሰዎች ነው። አንደኛው ለሕፃናት ነው። ሁለተኛው ደግሞ ከባድ ደዌ ላለባቸው ነው። ሶስተኛ እድሜያቸው መጨረሻው አካባቢ ለሆኑ አረጋውያን። ከዚህ ውጪ ቅዳሴ ላይ መቀመጥ ፈጽሞ አይቻልም፣ እስኪያልቅ ድረስ ነው። እንዲያውም የህንድ ኦርቶዶክስ ተዋሕዶ ምእመናን ቄሱ ተቀመጡ ሲላቸው የሚቀመጡት አንደኛ ወንጌል ለመስማት ብቻ፣ ሁለተኛ የሚቀመጡት ቄሱ አሰናብቶ ሰረሆተ ሕዝብ የመሰናበቻ ጸሎቱን ካደረገ በኋላ ብቻ ተቀመጡ ሲላቸው ይቀመጣሉ። ምክንያቱም ቤተ ክርስቲያን ቀራንዮ ስለሆነች። ታስታውሳላችሁ? ቀራንዮ ላይ ደግሞ በዕለተ ዓርብ እረፍት አልነበረም። መከራ ብቻ ነው የነበረው፣ ስቃይ ብቻ ነው የነበረው፣ ግርፋት ብቻ ነው የነበረው። ቤተ ክርስቲያን ፊትም እንደዛ ነው። አንድ ካህን ቅዳሴ እየቀደሰ ቢያርፍ እረፍት ቢያደርግ ጌታችን ኢየሱስ ክርስቶስ በዚህ ዓለም በእረፍት ኑሯል እንዳለን የሚቆጠርበት። ክርስቶስ ደግሞ በዚህ ዓለም እረፍት አልነበረውም። ኩሉ ለለ አሃዱ አሃዱ ገብኡ ውስተ ቤቶሙ ወእግዚእ ኢየሱስኒ ሆረ ውስተ ደብረ ዘይት ወአንግሃ ወበጽብሃ ቦአ ምኩራበ። ሁሉም ሲማር ውሎ ቤቱን ሄደ። ጌታ ኢየሱስ ግን ወደ ደብረ ዘይት ሂዶ አነጋ። ማለዳ መጥቶ ደግሞ በምኩራብ ገብቶ ማስተማር ጀመረ። እኛ የምናውቀው ይሄንን ነው። ስለዚህ ቤተ ክርስቲያን ምንጊዜም የቀራንዮ ውክልና ስለሆነች ማረፍ፣ መቀመጥ፣ እግርን ማሻረብ፣ መቅመድመድ የለም። ቀጥ ብሎ መቆም ነው። እንደዚያ ከሆነ የተቀመጣችሁ ተነሱ የሚለን ለምን ይመስላችኋል? ሰው የሚተኛባቸው 3 የተሳሳቱ አልጋዎች አሉ፣ ወይም የሚቀመጥባቸው 4 ዝንጋኤ፣ 4 ኃጢአት። አንደኛው የኃጢአት ወንበር ነው። ሁለተኛው የመዘንጋት ወንበር ነው። ሶስተኛው ደግሞ ምንድን ነው? የድንቁርና ወንበር ነው። ዝንጋኤ ሀኬት ተብለን ልንተረጉመው እንችላለን ብለን ስንፍና፣ አለማወቅ እና ኃጢአት ልንቀመጥባቸው የማይገቡ ወንበሮች ናቸው። ኃጢአት፣ ስንፍና፣ ድንቁርና። ዮሐንስ ዘደማስቆ ደግሞ እንደሚናገረው በዓለም ላይ የሚነሱ ሁከቶች ሁሉ የሚመነጩት ከነዚህ ነው ይላል። ከስንፍና፣ ከድንቁርናና ከመርሳት ነው የሚለው እሱ። ከመርሳት ከነዚህ ከሶስቱ በዓለም የሚመጡ ሁከቶች ሁሉ ይመጣሉ ነው። አንዱን ብቻ ነጥለን ብናየው ለምሳሌ አንድ የተሾመ ዳኛ ሕዝብን ሊበድል ይችላል። የሚበድለው ለምንድን ነው? እሱ ድሮ ሕዝብ ሳለ የተሰቃየው ስለሚረሳው ነው። ለምሳሌ እናንተ የሆነ መስሪያ ቤት ሄዳችሁ ብትጉላሉ አቤት እግዚአብሔር ያጉላላችሁ እናንተንም አትሉ የምትሉ ይመስለኛል። ሳስበው ነው እንጂ ሰምቻችሁ አላውቅም። እና እግዚአብሔር ያጉላላችሁ እግዚአብሔር ይላችሁ ትላላችሁ። ከዚያ በኋላ ግን ያንን ወንበር ብንሰጣችሁ እግዚአብሔር አያያችሁም እናንተን። በጣም አስቸጋሪው እሱ ነው ማለት መርሳት ማለት እሱ ነው። ድሮ አስተያየት በሰጠበት ወንበር ላይ እሱን ስናስቀምጠው የባሰ ሆኖ ይገኛል። ይሄ መርሳት የሚባለው ይሄ ነው። የሁከት ሁሉ ምንጭ 3ቱ ናቸው የሚባለው እያንዳንዳቸው 3ታቸውን ብንተነትናቸው ያቆዩናል። እንደው ብዙ እውቀት አለኝ በዚህ ርዕስ እንዳይሆንብኝ እንጂ በቤተ ክርስቲያን ያለው እውቀት ነው የኛ አይደለም። እና ብዙ ነገር ነው ያለው። ሰው ዛሬ ማታ ሊሞት እንደሚችል ሞትን ቢረሳ የሚጣላለ እንኳን የሚገድል የሚሳደባለ። ዛሬ ማታ እሞታለሁ ብሎ ያሰበ ሰው እንደው በፍጹም እንዴት ሊያደርግ ይችላል? የሰው ገንዘብ የሚያጭበረብር ከሶ የሚያሳስር ሰውን በገንዘብ በሐሰት ምስክር የሰው ገንዘብ የሚወርስ ይኖራል? ዛሬ ማታ እሞታለሁ ቢል
የዕለት እንጀራዬን እንኳን ላልበለው እችላለሁ ብሎ ይዘጋጃል እንጂ ሞትን እንረሳለን፣ እግዚአብሔር እንረሳለን፣ ትናንት እንረሳለን። እኛ በሰራነው ኃጢአት አይነት የተቀጡ ሰዎችን ታሪክ እንረሳለን። ስለዚህ ሁሉንም ነገር እንደ ዛሬ እንደ ግብት እየፈጸምን እንኖራለን እና መርሳት በጣም ከባድ በሽታ ነው። አሁን ብዙ ሰው መርሳት ነው ያለበት። ጉዳዩን ይረሳል፣ ልብ የለውም። አባቶቻችንም እንደው ሊቃውን ሲተረጉሙ ለሰው ጆሮ እንጂ ልብ የለውም የሚሉት እውነታቸው ነው። ልብ የለውም፣ ብዙ ሰው ጆሮም የለውም። ዛሬስ ድሮ ጆሮ ነበር ቢያንስ፣ አሁን ጆሮም የለም ልብም የለም። ዝም ብሎ ቀፈውን ነው የሚንቀሳቀሰው። ሳስበው ነው እንጂ እኔ በምን ልብ አይለካ ጆሮ አይለካ። በሴንቲሜትር የሚለካው ይሄ ቀርፋፋው እኮ አይደለም ጆሮ የሚባለው፣ ውስጥ ነገር የሚቀበለው ነው። እና የሚቀበል የለም። እንደውም አንዱ አሁን በጣም ከፍተኛ የመርሳት ችግር አለብን እና እንደውም አንዱ ሂዶ አንድ አባትን አባቴ እንደው እየረሳው ተቸገርኩና እንደው መፍትሄ ቢነግሩኝ አላቸው። መፍትሄውን ስተረሳው ይላሉ። እውነታቸውን ነው። መፍትሄውንም ይረሳዋል። ጆሮ የሌለው ሰው ምን ያደርጋል? እንደው ቅዱስ ቀሌምንጦስ ዘሮም ደግሞ የምንረሳው የማይረሳው እግዚአብሔር ከልባችን እየራቀ ስለሄደ ነው ይላል። የማይረሳው እግዚአብሔር በእኛ ሲያድር አይዘነጋንም። ሁሉን ማስታወስ እንችላለን። ጌታም እፌኑ ለክሙ ጰራቅሊጦስ መንፈሰ ጽድቅ ዘይክል ዓለም ነሲዮቶ ወውቱ መጽኦ ይምህረክሙ ኩሎ ወያዜክረክሙ ኩሎ። መንፈስ ቅዱስ ይመጣል፣ እሱ ሁሉን ያስተምራችኋል፣ ሁሉንም ያስታውሳችኋል ተብሏል። መጻሕፍትን እንዲያስተውሉ ልብ ሰጣቸው ይላል። እግዚአብሔር ሲያድርብን ታስታውሳላችሁ። ጌታ ታምራት ያደረገላቸው ሰዎች ሁሉ መጨረሻ ላይ በተለይ አጋንንት ያደረባቸውን መጨረሻ ላይ እንዲሚል ቃል ተጽፎ ታገኛላችሁ። ወተመይጠ ውስጠ ልቡ፣ ወደ ልቡ ተመለሰ የሚል ቃል አለ። የምናስበው አሁን ይኸውላችሁ እንኳን መስራት ማሰብ አቅቶናል። ማሰብ ያቃተን እግዚአብሔር ሁሉን የማይዘነጋ አምላክ ከኛ እየራቀ ስለሚሄድ ነው። ስልክ እንኳን በማይረሳበት ጊዜ የስልክ ሜሞሪ አቅም እየጨመረ መጥቷል። የማይዘው ነገር የለም እውነት ለመናገር ማለት ነው። አሁን ጭራሽ ሴንሰር ተገጥሞለት ባለቤት መለየት ጀምሯል። የሰው ፊት አይቶ መክፈት ጀምሯል። ሌላ ሰው መጥቶ ፊቱን እንዲህ ቢያደርግ ዞር በሌኔ ባለቤት ሌላ ነው ብሎ አይከፍትም። ፓተርኑ ቢደረግ ቢሰራ አሻራም የሰው አሻራ እየለየ ነው አሁን ሰው ማለት እንግዲህ ስልክ ሴንስ ሲያደርግ ሰው ግን ሴንስለስ ወደ መሆን እየመጣ ነው። እንደው አይምሮ የለሽ ነው እንጂ እንኳን ሴንስ እንኳን ሞልቶታል ሰው። አይምሮ ነው እያጣ የመጣው እና ልንማረው የሚገባን ምንድነው ስትሉ ለአንድ ካህን የሚሰጠው ይሄ ሙት ማንሳት፣ ጋኔን ማውጣት፣ ድውይ መፈወስ። ሙት የሚባለው እነዚህ ናቸው። በስንፍና አልጋ ያሉት፣ በኃጢአት አልጋ ያሉት። ድንቁርና ሞት ነው። ታውቃላችሁ፣ አለማወቅ ሞት ነው። ስንፍና ሞት ነው። ቁጭ ብሎ መዋል ሞት ነው። ቁጭ ብሎ እንዴው በቃ አሁን አንዳንድ ሰው ያለ ይመስለኛል እሱ ሱቅ አይከፍትም፣ የሰው ሱቅ ዞ ሲያሻሽጥ የሚውል ደጅ ላይ ቁጭ ብሎ ማለት ነው። በተለይ የድሮ ሱቆች ደጅ ላይ የሰነፍ መቀመጫ ወንበር አላቸው። ውጭ ላይ ተቀምጦ ወሬም የሚወራ ማለት ነው። እና እንደ ስንፍና ያለ መከራ የለም በእውነት ማለት ነው። ሰነፍ መጽሐፍ እንኳን ስተቱት የሚያነበው ምን አድርጎ ነው? አሁን እግዚአብሔር ያሳያል። ያመልክታል ፋይናል ፈተና ተመጥቶ አሁን ተጋልጣ ነባለ ያው ምን ይሉታል? እስቲ እግዚአብሔር ያሳያል እንዴ! እንዴ መጻሕፍት እኮ ራሱ እኮ እንደው ይሰማሉ እኮ እንደው ያያሉ። ምን ጨነቀ ብዬ ነው እንደው አንተ ጭንቅላት ውስጥ የምገባ ነው የሚሉት እንደው የሚመስለኝ ማለት ነው። ነውር እኮ ነው እንዴ! ውሃ ከሰማ መጽሐፍም ይሰማል፣ መጻሕፍትም ይኮበልላሉ። እና እንደው በግድ ነው እኮ የምንኖረው እንደው በግድ ማለት ነው ዳውኖብን በግድ። ስለዚህ ይሄን የሚቀሰቅሱ ስለሆኑ ሙታንን ያነሳሉ። አራት ጸጋ ይሄ ይኸውላችሁ ሙት ማንሳት፣ ድውይ መፈወስ፣ ጋኔን ማውጣት፣ ለምጽ ማንጻት አንድ ቄስ ቅስና ሲሾም የሚሰጠው ሀብት ነው ይሄ። ከዚያ ደግሞ በብቃት ይሄን የሚያገኙት አሉ። በቅድስና ሴትም ወንድም ሊሆኑ ይችላሉ። በተጋድሎ ይሰጣቸዋል። አንድ ካህን
በሕክምናው መቀጠል የለበትም የተባለው ለዚህ ነው። ሰለስቱ ምዕት የሰሩት ያንን በዚህኛው መስጠት ይችላል እና ቅዱስ ሉቃስ ይሄንን መጀመሪያ ባለው በሕክምናው ልብ ያለው ጥበበኛ ሰራተኛ ስለነበረ እግዚአብሔር አንተ ለዚህ ትጉ ከሆንክማ ለመንፈሳዊ ፈውስም ትገባለህ ብሎ መንፈሳዊ ሐኪም አደረገው፣ ካህን አደረገው። ከዛ በኋላ እኛውን ተውና 4 ሀብት ዟላ ይሄን ሁሉ ሀብት ዞ የሚፈውሰውን ለምን ያኛውን ቅጠል ይበጥሳል? ለምን ስር ይምሳል? ያንን ለባለሙያ ትቶት መጥቷል። እናም ሉቃስ ማለት አቃቤ ሥራይ ማለት ነው ሚሉ ሊቃውንት ለዚህ ነው። እንደ ትክክለኛ ትርጉሙ ግን ሉቃያኖስ ማለት ብርሃን ማለት ነው። ሉቃስ በግሪክኛ ስሙ ሲተረጎም ብርሃን ማለት ነው። የእውነትም ብርሃን ነው። ከአሕዛብ ተወልዶ መጥቶ አንጾኪያ ተወልዶ ነው ያደገው። አንጾኪያ አሁን ዛሬ ቱርክ ውስጥ ያለች ከተማ ናት። እዛች ተወልዶ አድጎ እግዚአብሔርን ሰምቶ ሳያውቅ ክርስትናን ሰምቶ ሳያውቅ በብሉይ ኪዳን እምነት ሳይኖር ለወገኖቹ ብርሃን የሆነ ወንጌልን ስለጻፈ ብርሃን ይባላል ቅዱስ ሉቃስ። ሰው ከትልቅ ሰው ስለተወለደ አይደለም። ከነገስታት ስለተወለደ ትልቅ አይሆንም። ከባላባት ስለተወለደ ትልቅ አይሆንም። የካህን ልጅ ስለሆነ ትልቅ አይሆንም። የመርጌታ ልጅ ስለሆነ ትልቅ አይሆንም። አንዳንድ ሰው አለ እንደው በሰባት አያቱ አንድ ቄስ ካለ የቄስ ዘር ነኝ እያለ የሚያወራ ሰው አለ። ፈላልጎ ማለት ነው። እስከ 7 ትውልድ ቆጥሮ ማለት እንደው ብትሆንስ ምን ትርጉም አለው? የአብርሃም ልጅ እስማኤል ነው። የይስሐቅ ልጅ ኤሳው ነው። የያዕቆብ ልጅም ሮቤል ነው። ስለዚህ ሰው ከደግ ስለተወለደ አይደለም ስራው ነው የሚያወጣው። ከትልቅ ዘር መወለድም አለመወለድም ቁም ነገር የለውም። ከጥሩ ሀገር መወለድም አለመወለድም ቁም ነገር የለውም። ሀገርን ጥሩ የሚያደርገው እኛ ጥሩ እየሆነ ስንሄድ ነው። ኢየሩሳሌም ተወልደው ሰዎች ክርስቶስን ሲወግሩት አንጾኪያ ተወልዶ ስለ ክርስቶስ እጁን ተቆረጠ። ማንነት ነው ዋናው ነገር፣ ልብ ነው፣ አይምሮ፣ ሰውነት ነው። አሁን ቅድም መምህር አስተምረውናል። ኢትዮጵያ ትልቅ ሀገር ናት። ኢትዮጵያ ትልቅ ሀገር መሆኗ ግን እኛን ትልቅ አያደርገንም። ትልቅ መሆን ስንችል ነው እኛ ሀገሪቱን ትልቅ የምናደርጋት። ትልቅ ምንድነው? ማንን ነው? ራስ ዳሽንን መሰላችሁ? ተራራ ከሆነ ማን የሚባል ተራራ ነው ያለ በዓለም? እስቲ ፈላልጉ። በዚያ ክሊማንጃሮ ደግሞ አንዱ ማን ነው? ያኛው ከፍ ያለው ቢያንስ እኔ እስከ አፍሪካ ከሄድኩ እናንተ ወጣ በሉ እስኪ ፈልጉልኝ። ማን ነው? ኤቨረስት። ተመስገን አወጣችሁኝ። እሱ ተራራ ማለት ነው። እሱ ተራራ አለ እኮ በትልልቅ። ስለዚህ የኢትዮጵያ ተራሮች ቅዱስ ናቸው። ቅድም እንደተማርነው የተባለልን ለምን ይመስላችኋል? የአበው ቅድስና፣ የአበው ሃይማኖት፣ የአበው ስነ ስርዓት፣ የአበው ልከኛነት ናቸው። ያ ሰውነታቸው ነበረ ረባዳ መሬት ያላትን ኢትዮጵያን ትልልቅ ተራራ ካላቸው ሀገሮች በላይ እንደ ሰማይ ከፍ አድርጎ ሰዎች ዝቅ ብለው ወደ ላይ እንዲያዩት ያደረጋት ይሄ ነው። አሁንም ያደርገን ይሄን ሰው ተመልከቱት። እስመ ሀገሩ ይእቲ ለንጉሥ አብይ ከተባለችው ኢየሩሳሌም አልተወለደም። አንጾኪያ ተወልዶ አይሁድ ከሚጸየፉት ሰፈር ተወልዶ መጣ። እንዳልኳችሁ ናቸው። ውስተ እሊያሁ መጻ ወሊያሁ ሰይተወክፍዎ፣ ወደ ወገኖቹ ማለት ከነሱ ዘር ወደ ተወለደ ወይም በሃይማኖት ወገኖቹ ወደ ሆኑ በስነ ፍጥረት ወገኖቹ ከሆኑ ወደ አይሁድ ስጋን ለብሶ መጣ። ትንቢት ወዳናገርላቸው ሱባኤ ወዳስቆጠርላቸው ተስፋውን ስለሰጣቸው ወደ ሰጣቸው በመና በደመና ወደ አሳደጋቸው ወገኖቹ መጣ። እነዚያ እጆች ቸነከሩት። ያላወቀ ሕዝብ ግን መጥቶ እጁን ተቆረጠ ለክርስቶስ። ስለ ክርስቶስ የምትጽፍ እጅ ልትቆረጥ ይገባል ተብሎ ይሄ ዛሬ ሉቃስ ወንጌል ብለን የምንጠቅሰው ማንም አድሮ መጥቶ የሚፎክርበት ወንጌል እጁን ተቆርጦ የጻፈው ወንጌል ነው። ወንጌል እጅ ያስቆርጣል። ወንጌል እግር ያስቆርጣል። ወንጌል ዓይን ያስወጣል። እጁን ይሄንን እየጻፈች የምታስት እጅህን ቆርጣታለሁ ብሎ ቆረጠው። እጁን ሲቆርጠው ልብ በሉ ምን አደረገ? ንጉሥ አምላኬ ሁሉን እንደሚችል እና ተመልከት አለና
ቀኝ እጁ ነበር የተቆረጠ ወንጌል የጻፈባት። በግራ እጁ ቆራጣዋን አነሳና መልሶ ቀጠላት። አሁን በዘመናዊ ሕክምናው ቢሆን ባላረገው ነገር አሁን ትልቅ ሐኪም ሆኗል፣ የመንፈስ ሐኪም። እጁን ቀጠለ። ከዛ በኋላሳ ሰማህ ንጉሥ፣ እኔ እጄን የምቀጥለው መከራ ስለፈራው ሳይሆን አምላኬ ሁሉን እንደሚችል እንድታውቅ ብቻ ነው። ነገር ግን አሁን መከራውን ለአክሊል ስለምፈልገው እጄን መልሼ ቆርጠዋለሁ ብሎ መልሶ አለያየው፣ አክሊል ስለሚቀበል። ከዛ መጨረሻ ላይ አንገቱን ተቆረጠ። አንገቱ ተቆርጦ የክብር አክሊል ተቀበለ። ይሄንን ወንጌል ለኛ ሰጠን። እውነት ለመናገር ፍሬን የተሞላ ወንጌል የተራቡ ነፍሳት በእውነቱ ነፍስ ርብት እንተ ጸግበት ታኩተከ ብሎ የተናገረላት ቅዱስ ያሬድ የተራበች ነፍስ አንተን በልታ ጠጥታ ታመሰግናለች የተባለ የተራቡ ነፍሳት ተመግበው እግዚአብሔርን የሚያመሰግኑበትን ይሄን ወንጌል እጁን ቆርጦ ጻፈልን። እግዚአብሔር ሰው ሞልቶታል። ወንጌሎቹ ሲመጻደቁ ባይድ አምጥቶ ወንጌሉን አጻፈ። መደበኞቹን ንቋቸው እግዚአብሔር ማለት ነው። እግዚአብሔር ቤተኛ ሆነን ካላወቅንበት ይንቀናል። በከመ እሙንቱ አቅንኡኒ በዘይኮነ አምላክ አነሂ አቀንኦሙ በዘይኮነ ሕዝብ። እነሱ አምላክነት የማይገባውን ጣዖትን እየተከተሉ እኔን እንዳስቀኑኝ እኔም ደግሞ ወገን ያልሆነውን ወገን በማድረግ አስቀናቸዋለሁ ብሎ እንደተናገረ ከሜዳ አፍሶ አመጣው። አሁን ዛሬ እኛ ትዕቢት አይጣል ነው እኮ እውነት ለመናገር የቄሱ ኩራት እኔ ማለት ነኝ። ይቅርታ እኔስ ቄስ አይደለሁ ተመስገን ነው። ቢያንስ ራሴን መስደብ ማንም አይከለክለኝ። የቄሱ ኩራት ስታዩት የእናንተ ደግሞ እንዳቅማችሁ ኩራት ማለቂያ እኮ የለው። የእናንተ ራሱ እኮ እናንተ እኮ ብትቀድሱ ወር ቀድሳችሁ ብትወጡ አታኖሩንም እኮ እንዲሁ እኛ እንኳን እየቀደስን አልኮራንም። እንዲሁ ታምር እኮ ነው እናንተ ኩራታችሁ። በቃ እንዲሁ 2 ወር የህንፃ ኮሚቴ ከሆናችሁ መቀመጫ ነው የምትነሱት። ሰበካ ጉባኤ ከሆናችሁ ጽዋ ማህበር፣ ጽጌ መጠጣ፣ ሰንበት የመሰብሰብ ከጀመራችሁ በቃ ተለቅ ያለ ንስሐ አባት ካላችሁ አይጣል አይደርስም። ይሄ ነው ማለት ነው። እኛ እሺ እናንተ ይሄን ደብር አሰርተን እኛ እሺ እናንተ አጥሩን ያሳጠር ነው እኛ ነን። እኛ እሺ እናንተ እንዲህ ያደረግን እኛ ነን። እንዴ በቃ እንኳን እንደው ቢያንስ እንደው ተመስገን እምለው እግዚአብሔር ራሱ ያለኛ ስላለን እንኳን አላላችሁ እንጂ በእናንተ ምን ኖር እኮ ነው የሚመስላችሁ ራሱ ማለት ነው። እንደው አትኩሩ። እውነቴን ነው። ይሄንን አሸንክታባችሁን አውልቃችሁ ጣሉ። የእውነቴን ነው። እግዚአብሔር ሰው አይቸግረውም። አንተ የባላባት ልጅ የመርጌታ እንትና ልጅ ብትሆን፣ የቄስ ገሌ ልጅ ብትሆን፣ የቀኛማች ዘር ምናምን ብትሆን፣ ምንም በቃ ይሄን ቤተክርስቲያኑን ጉልላቱን የደፋው ሰውዬ ልጅ ብትሆን ይቅርታ ካሉ እንዳይቀየሙኝ። ምን የእውነቴን ነው እኮ የምነግራችሁ ማለት ነው። የፈለጋችሁን ሁኑ። እግዚአብሔር ሰው ቸግሮት አያውቅም። ከሜዳ ነው ሉቃስን ያመጣው። ከሜዳ አመጣውና በአይሁድ ወንበር አስቀመጠው፣ በአብርሃም ወንበር አስቀመጠው፣ በዳዊት ወንበር ወልደ ዳዊት ወልደ አብርሃም በተባለበት ወንበር አስቀምጦ ይሄ ሰው አይሁድን ይመክራቸው ጀመር። ይሄ ሰው አይሁድን ይዘልፋቸው ጀመር። ይሄ ሰው የአይሁድን ስንፍና ጻፈ። ከእስጢፋኖስ ጋር ተከራክረው እንዴት እንደተረቱ ድንቁርናቸውን ቁልጭ አድርጎ ጻፈባቸው። ነውራቸውን በኃይሉ ቤተኛው ነው። አውጻይሁ ለዘንተ ውስጥ አባይሁ ለዘንተ አፋ። በውስጥ ያለውን ወደ ውጭ የምታወጣው ውጭ ያለውን የምታገባው አንተ ነህ እንዳለ አባ ሕርያቆስ። ከውስጥ ያለውን አውጥቶ መጣል፣ ደጅ የወደቀውን ሰብስቦ ማግባት እግዚአብሔር ያውቅበታል። በጊዜ ለወሮ ወበጊዜ ላስተጋብኦ። ለመበተንም ጊዜ አለው፣ ለመሰብሰብም ጊዜ አለው። እንቅፋት የሆነባችሁን ድንጋይ የሆነ ጊዜ ዳርዳር አውጥታችሁ ትጥሉታላችሁ። ቤት መስራት ስትፈልጉ ትለቅሙታላችሁ። እግዚአብሔርም ወሩሮ የጣላቸውን ቀንተው አስፈላጊ ሆነው እስካገኛቸው ድረስ ሰብስቦ ያመጣቸዋል። እግዚአብሔር ቸግሮት አያውቅም። የእግዚአብሔር ቤተሰቦች እኔ የምነግራችሁ እኔ አስፈላጊ ሰው ነኝ ለቤተ ክርስቲያን ብሎ ከማሰብ እግዚአብሔር ያድናችሁ። እውነቴን ነው የምነግራችሁ። ይሄንን ነው እግዚአብሔር የሚያሳየን። ዛሬ ከቅዱስ ሉቃስ የምንማረው ይሄንን ነው። የቅዱስ ሉቃስ ረድኤቱ በረከቱ ከሁላችን ጋር ይሁን። ከሁላችን ጋር ይሁን። እናንተ እኮ አስፈላጊ እንደሆናችሁ ከገባችሁ
በቃ በመውቀስ አልጨርሰው እንዴ ስንት ትምህርት እያለ ምን ነው ይላል የከተማ ሰው። ስንት ትምህርት እያለ ምንድነው የምሰድባችሁ? ወደ ትምህርታችን እንሂድ። ስለዚህ ቅዱስ ሉቃስ ከሌሎች ወንጌላውያን ለይቶ በጣም ብዙ ፍሬ ነገሮችን ጽፎልናል። ሁሉም ወንጌሎች የምህረት ወንጌሎች ናቸው። በተለየ ግን ቅዱስ ሉቃስ የእግዚአብሔር ምህረት ወንጌል ተብሎም ይጠራል። ምህረቱን አብዝቶ ነው የሚጽፈው። እግዚአብሔር እንዴት አድርጎ ምህረት እንዳደረገ ደጉ ሳምራዊ የሚባለው ሉቃስ ወንጌል ምዕራፍ 15 ላይ የምታዩቸው ሶስቱ ጠፍተው የተገኙ ነገሮች እነዚህ የእግዚአብሔርን ምህረት የሚያሳዩ ናቸው። ብዙ ልግስናውና ብዙ ትዕግስቱን ያን የጻፈና የምህረት ወንጌል ነው። በዚህ በሉቃስ ወንጌል ምዕራፍ 15 ላይ ሶስት ጠፍተው የተገኙ ነገሮች አሉ። ከነዚያ ውስጥ ጠፍቶ የተገኘው በግ እና ጠፍቶ የተገኘው ምን ልጅ አለ። ጠፍቶ የተገኘውን ልጅ ብዙ ቀን ተምራችሁታል። ይሄኛውንም ተምራችሁታል። ዛሬ የምንማረው ጠፍቶ የተገኘው ምንድን ነው? አቤት እሺ አንዲት ሴት ነበረች ይላል እና 10 ድህርም ነበራት ወይም ደግሞ መክሊት ወይም ሳንቲም ወይም ጌጥ ድሪ ሳንቲም ብለው ነው ሊቃውንት የተረጎሙት። ያው እንግዲህ ከብር ድሪ ይሰራል በሱ ይሆናል። ሳንቲሙን አቅልጠው ስለሚሰሩት ሊሆን ይችላል። ጌጥ የሆነው ሳንቲም የተባለው 10 ጌጣጌጦች ነበሯ። በገጠር ድሪ የሚባል ነበረ። ዛሬ እንግዲህ ምን እንደሚባል አላውቅም። እሱ 10 ነበራት እና አንደኛው ጠፋት። ብትል ጠፋት። እቺ ሴት 10 መክሊት 10 ጌጥ ቢኖራት ከ10ሩ አንዱ ቢጠፋት ምን ታደርጋለች ነው ያለ ጌታ ብሎ የጠየቀው። አንዲት ሴት 10 ጌጦች ቢኖሯት አንዱ ቢጠፋት ምን ታደርጋለች? አኮኑ ተሐቱ ማይቶተ ወታበር ወትፈነቅል ኩሎ ዘውስተ ቤታ ወተሐስስ እንተ ተገድፈታ። ያቺ ሴት መብራት አብርታ የቤቱን ዕቃ ሁሉ ግልብጥ አድርጋ ሁሉን ምስቅርቅሩን አውጥታ የጠፋችውን 1 ሳንቲም የምትፈልግ አይደለችም ወይ አላቸው። ባገኘቻትስ ጊዜ አንዲቱን ሳንቲም ባገኘቻት ጊዜ ቤቷ ውስጥ ካለው ከ9 ድርም ወይም ከ9 ሳንቲም ይልቅ ባንዲቱ ትደሰታለች። ወትጸው ጎራ ወአይርክታ ምን ትላቸዋለች? ጎረቤቶቿን ወዳጆቿን ሁሉ ትጠራና ተፈሳህ ምስሌ ከኔ ጋር ደስ ይበላችሁ፣ የጠፋችው ሳንቲም የተገኝታለችና ደስ ይበላችሁ ብላ ቀድሞ ከነበራት 9 ሳንቲም ይልቅ ባንዱ ከጎረቤቶቿ ጋር የምትደሰት አይደለም ወይ አላቸው። አዎ ከማውኬ ይከውን ባህዱ ሀጥ ዘይኔስ ፍስሐ በውስተ ሰማያት። እንደዚህ ሙሉ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይደረጋል ብዬ እንዲደረግ በእውነት እነግራችኋለሁ አለ። ንባቡ ይሄ ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። እሺ ምን ሰው ናት እቺ የምትፈልገው? ምንድን ናት? ወንድ ሴት? ተናገሩ። ምን ስንት ጌጥ ነበራት? ስንት ጠፋት? ምን አደረገች? ፈለገች አይደል? ፈለገች አይደለም። አንድ የረሳችሁት ነገር ምንድን ያደረገች? መብራት አበራች በሉ እንጂ ሁሉን ፈነቀለች በሉ። ከዛ ምን አደረገች? ፈለገች። አንዱን ስታገኝ ምን አገኘች? ምን አደረገች? ጎረቤቶቿን ጠራችና ደስ አላት። ከስንቱ ይልቅ? ከ9 ይልቅ በተገኘው በስንቱ ደስ አላት? በአንዱ ደስ አላት። እግዚአብሔር የተመሰገነ ይሁን። ትርጉሙን ነግሬያችሁ ወደ ቤታችሁ አላስመሻችሁም። 3ቱን ላስተምራችሁ ነበር። አንዷን ብቻ የመረጥኳት ለዚያ ነው። የጠፋው በግ፣ የጠፋው ሳንቲም እና የጠፋው ሰውዬ ብዬ ላስተምር ብዬ ስለካ መሽቷል። ስለመሸ ሳንቲሟን ብቻ ሰውን ብር ስለሚወድ ወደ ብሩ ጠጋ እንበል ብዬ ብሩን መረጥኩት። ተወዱ የለ ተወዳላችሁ ብዬ አስባለሁ። ጥናት የሚያስፈልገው ነገር ነው። እንዲህ በግምት መናገር ሎጂካል አይደለም። ግን ዞሮ ዞሮ ሳንቲም ተወዳላችሁ ተብሎ ይታሰባል። እሺ የጠፋው የተገኘው ሳንቲም። ይቺ ሴት ማን ትመስላችኋለች? ቅድስት ቤተክርስቲያን ናት። 10 ሳንቲሞች ወይም 10 ጌጦች ያሏት ሴት ቅድስት ቤተክርስቲያን ናት። 10ሩ ጌጦቿ የተባሉ ደግሞ ምን ይመስሏቸዋል?
10 ጌጦቿ የተባሉ ፍጹም የሆነ የምእመናን ህብረት ነው ወይም የምእመናን ክብር ነው። በእስራኤል ባህል 7 ቁጥር፣ 10 ቁጥር፣ 30 ቁጥር፣ 60 ቁጥር፣ 100 ቁጥር ምንድን ናቸው? ፍጹም ናቸው። በእኛ ሀገር ለምሳሌ 10 ቁጥር ፍጹም ነው አይደል? ፍጹም ነው ማለት ነው። ፍጹም ነው እንዴት ነው ፍጹም? እንከን የሌለው ወይም ደግሞ ሙሉ ነው በሉት። ለቁጥር ሙሉ ይሻላል፣ ሙሉ ይሻላል። ሙሉ ነው፣ እንደ ሙሉ ቁጥር ይቆጠራሉ። ፍጹም ለምሳሌ የሆነ ሰው ወንድሜ አቤት 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? ዝም። ወንድሜ 500 ብር ታበድረኛለህ? በአራተኛው ምን 10 ጊዜ ይጨቀጭቀኛል። ግን ስንት ነው? 4 ነው ያለው አይደል ሰውየው? 10 ጊዜ ይጨቀጭቀኛል ማለት ነው ፈጽሞ ማለት ነው። ደከመኝ እባክህ አንተ ሰውዬ ስራ የለህም ወይ ማለቱ ነው ማለት ነው። 10 ጊዜ አጨቅጭቀኝ ማለት ፈጽሞ አጨቅጭቀኝ ነው ጉዳዩ። 10 ቁጥር በእስራኤል ፍጹም ነው፣ ፍጹም ቁጥር ነው። ስለዚህ ፍጹም የሆነ የምእመናን ህብረትና ክብር ነው። ልብ ብላችሁ ስሙ። የምእመናን ክብራቸው ፍጹም ክብሯ ነው። ለምንድን ነው ጌጥ የተባለ? ልብ በሉ። ጌጧ የተባለ ለምን መሰላችሁ? ቅዱስ ጳውሎስ ከመሊቀ ጸረብት ጠቢብ አስተናድፍ መሰረተ ብሎ ከመሊቀ ጸረብት ጠቢብ እንደ ብልህ አዋቂ አናጺ አድርጌ እኔ አንጻለሁ ወብነ ማይዘንቱ ሰለሊሁ እግዚእነ ኢየሱስ ክርስቶስ። እኔ እንደ በጎ አዋቂ አናጺ ቤተክርስቲያንን እሰራለሁ። የማዕዘኑ ድንጋይና የሥራው ባለቤት ግን ማን ነው ይላል? ክርስቶስ ነው ይላል። ይህንን ቅዱስ ጳውሎስ ቆሮንቶስን በተረጎመበት ድርሳኑ ላይ ቅዱስ ዮሐንስ አፈወርቅ ምኑ ላይ ያብራራዋል መሰላችሁ? ቅዱስ ጳውሎስ እውነተኛ ሐናጺ ነው፣ ኢየሱስ ክርስቶስ ደግሞ የሐናጺው ጉልበት ነው። የተሰራችው ቤት ደግሞ ቤተ ክርስቲያን ናት። ቤተ ክርስቲያንን አስውበው ውብ ቤት አድርገው የሚያሳዩት የተጠራቀሙ እያንዳንዳቸው በስርዓት የተቀረጹ በቦታቸው የተቀመጡ ውብ ድንጋዮች ናቸው። ስለዚህ ብልሃተኛው አናጺ ቅዱስ ጳውሎስ፣ የህንፃው የአናጺው ኃይል ክርስቶስ፣ ውቢቱ ቤት በልክ ከተሰሩ በቦታቸው ከተጋጠሙ ድንጋዮች የተሰራችው ቤት ቤተ ክርስቲያን፣ እያንዳንዱ ድንጋይ አንድ ክርስቲያን ነው ይላል ቅዱስ ጳውሎስ። እያንዳንዱ ድንጋይ አንድ ክርስቲያን ነው። እግዚአብሔር ለቤተ ክርስቲያን መስሪያ ዓለም ከተፈጠሩ ጀምሮ ይሄን አሁን የቅዱስ ጊዮርጊስን ቤተ ክርስቲያን ለመስራት ይሄን የሚያህል ድንጋይ አይፈጥርም ነበር? ለምን ይመስላችኋል? ድንጋይ አጠራቅመን እንድንገጣጠም ያደረገን ቤተ ክርስቲያኑ ይሄ አንድ ድንጋይ አይደለም፣ የተገጣጠሙ ድንጋዮች ናቸው። ይሄንን ቤተ ክርስቲያን ውብ አድርገው ከርቅ እንዲታይ ፎቶ እንድናነሳው እንድንቀርጸው ያደረገን የተጠራቀሙ በቦታቸው በልክ የተቀመጡ ድንጋዮች ናቸው። ክርስቲያኖች ልካቸውን ይዘው ተቀርጸው አባጣ ጎርባጣው ለቆላቸው ብልሃናጺ ቀርጿቸው መጥተው በቤተ ክርስቲያን በቦታቸው ግጥም ሲሉ ቤተ ክርስቲያንን ጌጥ ይሆኗታል። እናንተ ቤተ ክርስቲያን ጌጦች ናችሁ። የምሬን ነው የምነግራችሁ። ግን ይሄ ወልጋዳው ድንጋይ ያልተጠረበው ድንጋይ ህንፃውን በበነጋውን የሚንደው መጥቶ ያለ ቦታው የሚቀመጥ ድንጋይ አለ፣ ወይም ጅላጅል አናጺ ያስገባው። አንድ ሞኝ እጁን አውጥቶ የሰበካው ጉባኤ አባል ያደርጋቸዋል። የዚህን አላልኩም፣ ብቻ እንዳጠቃላይ ነው እያወራሁ ያለሁት። ስነ ስርዓት ያዙ። አንድ ሞኝ ይመርጣችኋል። ይሄ ጅል አናጺ ያለ አይደለ? አናጺ እኮ የትኛዋ ድንጋይ እንደው አምጥቶ በልኳ ዝም ብሎ መጥቶ ግጥም ሲያደርጋት ልብን እሰይ ያሰኛል፣ ሲያዩት ራሱ ማለት ነው። እንደዚያ ያለ በልኩ ሰውን የሚመርጥ እገሌ እዚህ ቦታ ይቀመጥ ብሎ ልከኛውን ሰው ከልኩ የሚያስቀምጠው። ደግሞም ትንሿ ድንጋይ ትልቁ ድንጋይ መቀመጥ ያለበት ቦታ ላይ ስትቀመጥ ህንፃው ይፈርሳል፣ መሸከም አትችልም። ምዕመናን በካህናት ቦታ ገብተው ሲበጠብጡ ቤተክርስቲያን ያፈርሷታል። ትልቁ ድንጋይም በትንሿ ቦታ ከተቀመጠ ይፈርሳል። ካህናትም ወደ ምዕመንነት ከወረዱ ይፈርሳሉ። ከፍ ማለት ይገባል። አንድ መነኩሴ አንድ ሰው ሄዶ እንዲህ ብሎ ሰደበው። አንተ አህያ አለው። አህያን ያህል ክብር ሰጠኸኝ ወንድሜ? አህያ እኮ ጌታዋን ተሸክማ የዞረች ናት። እኔ ከጌታ ርቄ የምኖር ኃጢአተኛ እኮ ነኝ አለው። ድንጋይ አለው። የድንጋይን ያህል ድንጋይ እኮ የክርስቶስ መቅደሱ ነው፣ የሚታነጽበት ነው። እኔ መቼ ያን ያህል ክብር አግኝቼ ብሏል። ስድብ አጥቶ ጥሎት ሄደ።
እንደው የትዕግስት ማስተማሪያ ነው። ጉዳዩ ግን ሊባል የተፈለገው ምንድነው? አሁን ማምጣት የፈለግኩት የእግዚአብሔር ቤተሰቦች እኔ ከቤተ ክርስቲያን አንዱ ድንጋይ ነኝ ብላችሁ አስባችኋል? እስኪ አንዱ ድንጋይ ነኝ በሉ፣ ንገሩኝ እንጂ አንዱ ድንጋይ ነኝ። እስኪ አሁን አንድ ሰው መጥቶ አሁን ይህንን ቤተ ክርስቲያን መጥቶ ጭቃ ወይም የከብት በት አምጥቶ ቢቀባው አተ ምን አይነቱ ማፈሪያ ነው ቤተ ክርስቲያንን በትቀባው አለ አትሉም? ትላላችሁ አትሉም? አይበሽቃችሁም? ቱቱቱቱቱቱቱቱቱቱቱ ያልሰማ የሰማ ስማ ያልሰማ ሰማ። ምክንያቱስ የሆነ ሰውዬ ቤተ ክርስቲያኑን በት እየቀባው ነው አትሉም? ትላላችሁ። አሁን እኛ ያልተቀባ ነው ጭቃ አለ። እግዚአብሔር ያሳያችሁ። እኛ መጠረብ የለብንም። ብዙ መጠረብ ያለብን ብዙ ያበጠ ነገር አለን። ብዙ ወልጋዳ ነገር አለን። ተስተካክለን ቤተ ክርስቲያን ውስጥ እንሰብሰብ። እዚያ ተጥለን እንዳንቀር፣ ለምንም ማንጠቅም እንዳንሆን። የቤተ ክርስቲያን ፍጹም ጌጦቿ ምእመናን ናቸው። ለዚህ እኮ ነው ይውላችሁ ቅዳሴ አባቶቻችን ሰዓታቱን እንኳን ቀደም ብለው ሌሊት 8 ሰዓት ቢጨርሱት ቅዳሴው እስከ 11 ሰዓት እንዲጠበቅ የሚደረገው ለምን ይመስላችኋል? ምእመናን ሳይመጡ ቅዳሴ አይግቡ ይላል ፍትሐ ነገሥቱ። ለምን? የቤተ ክርስቲያን ትርጉሟ ምእመናን ስለሆኑ ነው። ክርስቶስ በዚህን ያህል መንገድ ሁሉ በስርዓት ተጋጥሟል ስለተባለ ቤተ ክርስቲያን ሲባል እኛ ተሰብስበን በብዙ ብር የምናንጸው 3000 ካሬ ላይ 2000 ካሬ ላይ 4000 ካሬ ላይ ያረፈው አይደለም። እሱ ላይ አይደለም ጉዳዩ። ቤተ ክርስቲያን እነዚህ ድንጋዮች የሚያሳዩት ሁላችንም መጥተን ቤተ ክርስቲያን ውስጥ መጋጠም አለብን። ድንጋይ ብቻውን ቆሞ ቤተ ክርስቲያን አይሆንም። አንድ ክርስቲያን በቤቱ ጻድቅ ሊሆን ይችላል፣ ንጹህ ሊሆን ይችላል፣ ለጋስ ሊሆን ይችላል፣ ጥሩ ሰው ሊሆን ይችላል። ቤተ ክርስቲያን ውስጥ መጥተን ካልተጋጠምን ግን ቤተ ክርስቲያን መሆን አንችልም፣ መቆምም አንችልም፣ ቤት መሆን አንችልም፣ ክርስቶስም አያድርብንም። አንድን ድንጋይ ቤት አድርጎ የሚኖር ሰው አለ እንዴ? የለም። እግዚአብሔር የሚያድርብን ተሰብስበን ስንጋጠም ነው። በየፈተታችን የየራሳችን ሰባኪ እያበጀን የየራሳችን መነኩሴ እያበጀን የየራሳችን የምንከተለው ቲፎዞ ምን ሆነው ጳጳስ እያበጀን የየራሳችን ጉዳይ እየሮጥን ቤተ ክርስቲያን አትሆንም። ተሰብስበን መጋጠም አለብን። ስንጋጠም ቦታችን ጠብቀን ተጠርበን ተቀርጸን በመዶሻ እኮ ነው የሚቀረጸው። እኛ ትምህርት ተማሩ፣ ስብከት ተሰበኩ፣ ተግሳጽ ተገሰጹ ምንባል እየተጠረብን ነው። ንስሐ አባት አናጺ ነው፣ መምህር አናጺ ነው። እኛ ደግሞ ድንጋዮች ነን። በቦታው የሚያስቀምጠን ደግሞ ክርስቶስም። እግዚአብሔር ሁላችንንም ሰብስቦ ቤቱ ያርገን። ስለዚህ ከ10 ጌጦቿ ስንት ጠፋት? አቤት አንድ ጠፋት። ይሄ አንድ ሲጠፋ የጠፋው ምንድነው ነበር ያልኳቸው? የትምህርታችን ርዕስ ምንድነው? አቤት ሳንቲም ነው። ሁለት ነገር ነው ማስተላለፍ የተፈለገው እዚህ ውስጥ። እሷን አይተን ትምህርታችን ጨርሳለን። ጠፍቶ የተገኘው ሳንቲም። የጠፋት ቤተክርስቲያን ናት። የጠፋት ሳንቲም ነው። ሳንቲሙ ላይ ምንድነው ያለው ነው? ሁለት ትርጉም ነው ያለው። አንደኛው በጊዜው እንግዲህ ጌታ የሚያስተምረው በዘመኑ ነው። በዘመኑ ሳንቲም ሲቀረጽ የንጉሱ ምስል የት ላይ ይቀረጻል? ሳንቲሙ ላይ ይቀረጻል ማለት ነው። የንጉሱ ምስል ሳንቲሙ ላይ ይቀረጻል። ስለዚህ ሳንቲም ሲጠፋ የማን ምስል ነው አብሮ የሚጠፋው? አቤት የንጉሱ ምስል አብሮ ይጠፋል። እና ይቺ ሴት ሳንቲም ጠፋት ሲባል የንጉሱ ምስል ያለበት ሳንቲም ነው የጠፋት። ሳንቲም ጠፋት ማለት የእግዚአብሔር አምሳል ከሰው ልጆች ጠፋ ማለት ነው። ሰው የተፈጠረው በምንድን ነው የተፈጠርነው? በእግዚአብሔር አምሳል ነው የተፈጠርነው። የንጉሱ አምሳል እኛ ውስጥ ጠፋ። ቤተ ክርስቲያን ውስጥ ዛሬ ከልጆቿ ያጣችው ምንድን ነው? የንጉሱን ምስል። እስኪ የንጉሱን ምስል በሉ። አምሳለ እግዚአብሔር በተፈጥሮ አንጥረኛው ሲቀርጽ የንጉሱን ፎቶ እዚያ ላይ እንደሚቀርጸው ገባሬ ሁሉ ዓለም እግዚአብሔር ፈጣሪ ዓለማት እግዚአብሔር በእኛ ላይ የራሱን አምሳል ቀርጾብናል። እሱ ነው የጠፋው። አሁን ቤተ ክርስቲያን የቸገራት ምንድን ነው? ይሄ ነው። ማህበር እዚህ ውስጥ ጽዋ ማህበር ካላችሁ ማሰብ ያለባችሁ ይሄን ነው። አንድ ቤተ ክርስቲያን፣ አንድ አጥሚያ፣ አንድ ሰበካ ጉባኤ ማቀድ ያለበት ይሄን ነው። እስከ ላይኛው እስከ ትልቁ የቤተ ክርስቲያን እርከን ድረስ መታሰብ ያለበት ቤተ ክርስቲያን ከልጆቿ የንጉሱን ምስል እያጣች ነው።
የእግዚአብሔርን አርአያ አምሳል አጥተውታል። ሰው ወደ እንስሳነት ወርዷል። ሰው ወደ አውሬነት ወርዷል። ዝምድና ቆጥሮ ያገባ እናቱን የሚያገባ ወይፈን ነው። ዝምድና መቁጠር ቀርቷል። በፍጹም ጾም መጾም ቀርቷል። 24 ሰዓት የሚበላ እንስሳ እንዴ! እንስሳት 24 ሰዓት አይበሉም። እንደውም እኔ በ24 ሰዓት የሚበላ በሬ የለም። ቀን ይበላል፣ ሌት ያመነጅካል። እንደሱ ነው የማውቀው። አሁን ደግሞ ጊዜ አላውቅም ምን እንደሚያደርጉ። አህያም ቢሆን ባታመነጅክም ሌት ሙሉ አትበላም። ጅብም እንደዚያው አይጣ ላይ ድረስ እኮ ነው። የእግዚአብሔር አምሳል ጠፋ። የእግዚአብሔር አምሳል ምን ይመስላችኋል? የእግዚአብሔር አምሳል የሚባለው ቅድስና ነው። የመጀመሪያው እያንዳንዱን እያብራራው ማስመሸት ስላልፈለኩ ነው። የእግዚአብሔር አምሳል ቅድስና ነው። ሰው ቅዱስ መሆን አለበት። ከኔም ከናንተም የጠፋው ቅድስና ነው። እግዚአብሔር ሳንቲም አይደለም የቸገረው። አሁን እግዚአብሔር የቸገረው የሱን አምሳል የተሸከመ ሰው ነው የተሸከመው። ታውቃላችሁ? እግዚአብሔር ፍጥረትን ሲፈጥር ሰንብቶ ያረፈው ምኑን ሲያይ ይመስላችኋል? የራሱን አርአያ ያየ ጊዜ አረፈ። ከዚያ በኋላ ሌላ ፍጥረት መፍጠር አላስፈለገውም። አይረፈ እግዚአብሔርን ኩሉ ግብሩ ዘአኀዘ ይግበር። እግዚአብሔር ከስራው ሁሉ አረፈ። ለምን? የራሱን አምሳል ፈጥሯልና። ማኅተመ ፍጥረት የሆነውን ሰውን ፈጥሯልና የራሱን አምሳል እያየ ነው። እግዚአብሔር ልቡ መቼ ያርፋል? ሰው ሲያይ። እስቲ ሰው ሲያይ በሉ ንገሩኝ እንጂ። እግዚአብሔር ሰኞ ሰማይና ምድርን አየ፣ አላረፈም። እግዚአብሔር ሰማይን ብሩህ ሰማይን ይሄንን ጠፈርን ሰኞ ፈጠረው፣ አላረፈም። እግዚአብሔር እጽዋትን ማክሰኞ ፈጠረ፣ አላረፈም። እግዚአብሔር ከዋክብትን፣ ፀሐይን፣ ጨረቃን፣ ብሩህ ብርሃናትን ፈጠረ፣ አላረፈም። እግዚአብሔር እንስሳት አራዊትን ፈጠረ፣ አላረፈም። እግዚአብሔር መልአክ እንኳን ፈጥሮ አላረፈም። እግዚአብሔር ሰው ፈጥሮ ግን አረፈ። ሰው ሲፈጠር እግዚአብሔር አረፈ። እግዚአብሔር አረፈ ማለት ደስ አለው ማለት ነው። ደስ አለው ማለት እግዚአብሔር አዝኖ ቆይቶ ደስታ ይጨመርለታል ማለት ነው። ስምረቱ ውዴታው ሆነ ተገለጠ ማለት ነው። እግዚአብሔርን ደስ የምናሰኘው ሰው ስንሆን ነው። ሰው መሆን በሉ፣ ሰው መሆን በሉ እስኪ። ምን መሆን ያልኳችሁ? ሰው መሆን። እግዚአብሔር የፈለገው ይሄንን ነው። ከቤተ ክርስቲያን አንዱ ሳንቲም ጠፋት ማለት ቤተ ክርስቲያን ከልጆቿ እነማን ናቸው? ሊቃነ ጳጳሳት፣ ካህናት፣ ዲያቆናት፣ መምህራን፣ ምዕመናን፣ በአጠቃላይ ቤተ ክርስቲያን ከዚህ ሁሉ የምትፈልገው የእግዚአብሔርን አምሳል ነው። አንደኛው ቅድስና ነው። ቅዱሳነ ኩኑ እስመ አነ ቅዱስ፣ እኔ ቅዱስ ነኝና እናንተ ምን ሁኑ ነው ያለ? ቅዱስ ሁኑ። እኔ ቅዱስ ነኝና ምንድን ነው? እናንተም ቅዱስ ሁኑ። እግዚአብሔር ቅዱስ ሁኑ የሚለን እያስጨነቀን አይደለም፣ እያስገደደን አይደለም። ምንድን ነው? እኛን እናት ልጇ ቢያምርበት እንደምትወደው፣ አባት ልጁ ቢያምርበት እንዲወደው፣ እግዚአብሔር እሱን መስለን ሲያምርብን ደስ ይለዋል። ትክክለኛ መልካችን እሱን መምሰል ቅድስና ስለሆነ ወዝንቱ ውእቱ ፈቃዱ ለእግዚአብሔር ተቀድሶ ተክሙ። የእግዚአብሔር ፈቃዱ ይሄ ነው። አንደኛ ተሰሎንቄ ምዕራፍ 4 ላይ ምንድን ነው? እሱስ እንድትቀደሱ ነው፣ ንጹህ እንድትሆኑ ነው። እንኳን እግዚአብሔር እንደው አባት እንኳን ጎረቤት ተሰብስበው ይሄ ልጅ ቁርጥ አባቱን ነው እንዴት አድርገሽ ወለድሽው ይባላል። አባቱን እንደው አፍንጫውን ብታዩት፣ ጆሮውን ብታዩት፣ ንግግሩስ ብትሉ ሲባል አባቱ ደስ ይለዋል። እንግዲህ እኮ ልጁን አልሰራውም እሱ እንደዚህ አድርጎ አፍንጫውን ጆሮውን ብቻ ደስ ይለዋል። አባቱ ነው። እግዚአብሔር ምናችን ነው? እስኪ አባታችን በሉ። አለ ንስሐ ግቡ፣ ንጹህ ሁኑ፣ ቅዱስ ሁኑ የሚለው ምንድን ነው? እሱን ስንመስል ደስ ሲለን። ሰው ቢሆን እኮ ያችን አያቀምስንም። እናንተ ደስ የሚላችሁ ምንድን ነው? ለምሳሌ ሰዎች የተቀደደ ሱሪ መልበስ የጀመሩት ለምንድን ነው? ፋሽን አድርገው። ሰው የሌለውን ነገር ብቻቸውን ውብ ለመሆን እኮ ነው። ሰው የገዛውን ልብስ ሁሉ እየገዙ ውብ እንዳይሆኑ ሰው ሁሉ እየገዛ አስቸግራቸው፣ ቀደው ደግሞ ውብ መሆን ፈለጉ። አያችሁ፣ ሰው የማያደርገውን ማለት ነው። ሰው ብቻውን ነው ውብ መሆን የሚፈልገው። እግዚአብሔር ግን ቸር ስለሆነ ያንን የእሱን ውበት በምድር በሰማይም አንድ ውብ ነው ያለ፣ እሱም እግዚአብሔር ይባላል። አንድ መልካም ነው ያለ እግዚአብሔር ነው። ያንን መልካምነት እግዚአብሔር ሰጥቶናል። ሰውን ሰው ያሰኘው ቅድስናው ነው። ስለዚህ የእግዚአብሔር ቤተሰቦች አሁን ተሰብስበን እናስቀድሳለን፣ እንጾማለን፣ እንጸልያለን፣ እንሰጣለን፣ እንመጸውታለን። እግዚአብሔር ግን አንድ ነገር ይፈልጋል፣ መቀደስ። እንድንቀደስ የሚያደርግ ምንድን ነው? አንድ ንስሐ መግባት፣
2 ክፉ ፍላጎቶቻችንን ቆርጠን ማቆም። 3ኛ ከሱ ጋር ተዋህደን መኖር ቅዱስ ሥጋውን ክቡር ደሙን ተቀብለን። 4ኛ እሱ ባሰማራን የሕግ ፈቃድ መኖር። ይህንን ስናደርግ ምን ይሆናል? እንቀደሳለን። ያን ጊዜ ከሱ ጋር ህብረት እንሆናለን። ህብረት ሲኖርሳ አካሉ እንሆናለን፣ ቤተሰቦቹ እንሆናለን። እግዚአብሔር ደስ የሚለው በዚህ ነው። አንደኛው ቅድስና ነው። 2ኛው እግዚአብሔር የሰጠን ምንድን ነው? ፈጣሪነት ነው። እስኪ ፈጣሪነት በሉ። ፈጣሪነት ማለት አስቦ መስራት ነው። ማቀድ፣ መስራት። ሰው ፈጣሪውን መስሎ ፈጣሪ ነው። ይሄው አውሮፕላን ተፈለሰፈ፣ ይሄው ኮምፒውተር ተፈለሰፈ። ይሄ ምንድን ነው? ሰው እግዚአብሔርን ስለሚመስል እግዚአብሔር እንደፈጠረ እግዚአብሔር ከሌለ ነገር ፈጠረ፣ ሰው ደግሞ ከተፈጠረ ነገር ፈጠረ። ፈጣሪ እንድንሆን እግዚአብሔር ሰጥቶናል። ፈጣሪነትን፣ የጸጋ ፈጣሪነትን አስበን እንድንፈላሰፍ፣ እንድንራቀቅ፣ ሀገር የሚያድን ቤተክርስቲያን የሚጠቅም ራሳችን የሚጠቅም ትውልድ የሚያሻግር ለነገ የሚሆን ነገር እንድናስብ እግዚአብሔር ፈጣሪነትን ሰጥቶናል። ዝም ብለህ ተጎልተው ጉድ ብለህ ደግሞ ይመሻል ይነጋል። ሰው ናችሁ እናንተ? አዎ ናችሁ፣ ይቅር በሉኝ። ሰው የመጀመሪያ ቅዱስ መሆን አለበት። ሰው እስቲ ሰው በሉ። ለዚህ መቀደስ አለብን። 2ኛ ፈጣሪ መሆን አለብን። የምናቅድ የምንነድፍ መሆን አለብን። ቁጭ ብላችሁ ኢትዮጵያ ውስጥ ተንኮል ነው ሰው የሚፈጥረው። ተንኮል ጀግና ነው በእውነት። እንዲሁ ስራ ፈተን ይመስለኛል። ፈረንጆች ቢያንስ የክፍለ ዘመን ቂም ነው የሚኖራቸው እንጂ የሰሞን የሚኖራቸው አይመስለኝም። የክፍለ ዘመን በደንብ አሁን እኛን ለምሳሌ በአፄ ሚኒሊክ ጊዜ አቂመውብን በአድዋ ጦርነት አይደል? ከዛ በጃንሆይ ጊዜ ተመልሶ የመጡ አቂመው ነው። አቂመው ተመልሶ ይመጣሉ። እነሱ 100 ዓመትም 50 ዓመትም ያቂማሉ። እንደው የሳምንት ቂም ግን የላቸው። ኢትስ ኦኬ ምናምን ብለው ቴክ ኢት ኢዚ ብለው ነው የሚያልፉ። ኢትዮጵያውያን ግን ስራ ፈት ስለሆን እንትና ከእንትና ጋር እንዴት ሊገናኝ ቻለ ሲል ነው የሚውለው ዝም ብሎ ማለት ነው። ነገር እንደው ምን አለ እንደው ነገር ከምሰነጥቁ ግራንጣ ብሰነጥቁ ሰፌድ ይሆን ነበር እኮ። እውነቴን ነው የምነግራችሁ ማለት ነው። እንደው ቁጭ ብሎ ዝም ብሎ ይሄ ኧረ እንደው ባካችሁ ስለ እግዚአብሔር አስቡ። መቼ ታስባላችሁ? ቁጭ ብላችሁ። አሁን እኮ እንዳታስቡ ደግሞ እየተሰራ ነው። እንዳታስቡ በደንብ ተደርጎ በኢንተርኔት በጣም ብዙ መተግበሪያ ተፈልስፎ ለዚያ ደግሞ አይምሮን ከአይን ጋር የሚቆጣጠር የላይቲንግ ሲስተም ተመስርቶ መብራቱ በደንብ ለአይንህ እንዲማርክ ተደርጎ ኢንተርኔት ላይ አፍጥጠህ እንድታርና እንዳታስብ እየተሰራ ነው። ስለዚህ ቤተክርስቲያን ምን አጣች? ሰው የሚያስብ ሰው አጣች። ቁጭ ብሎ እናቴ የሚደረግበትን አያውቅ። እንደው ላሊበላ የሚሄዱ እናቶች ጥሩ አለ እዚያው ማርልኝ ያን ምንቻ ነው ያን ግትቻ ይዤው እንዳልመጣ የለውም ማንገቻ። በጣም እንደው እናቶች ሊቅ ናቸው እኮ እንደው ግትቻ ደግሞ ማንገቻ የሌለው በምን ታነሱታላችሁ? የሚንከባለል ማለት ነው። ዝም ብሎ ድውልውል ነገር አስቸጋሪ እኮ ነው። እውነቴን ነው። ኧረ በሞት ያንቡ እስቲ አስቡ እስቲ አስቡ። እውነቴን ነው። ባለፈው የዛሬ ዓመት የግብፅ ገዳማትን ለመሳለም ግብፅ ሂጄ አንድ መጽሐፍ ሱቅ ልገዛ ሂጄ አንድ መጽሐፍ ረስቼ መጣሁ። አንድ ገዝቼ ሌላ ረስቼ ሌላ ሱቅ የገዛሁትን እና የሱቁ ባለቤት ፈልጎ እየሮጠ መጣና ምን እንዳለኝ ታውቃላችሁ? መጽሐፍ ረስታል አባ ወይም ሚስተርም አላለም። ዝም ብሎ ምን ሲሰጠኝ ምን ብሎ መሰለኝ የሰጠኝ ብሎ ነው የሰጠኝ። አይገርማችሁም? በጣም እንዴት እንደተጫወተብኝ ማለት ይነደኛል እስካሁን ማለት ነው ብሎ እንዴት ነው እዚህ አካባቢ ብሎን የለም እንዴ ብሎኝ ነው የሄደ ማለት ነው። ስለዚህ እንደው እስኪ አንዴ እንዲህ በሉ እንደዚህ እስኪ እንደው ባካችሁ ፕሊስ ነው የሚባለው። አስቡ እስቲ እንደው አስቡ፣ እውነት አስቡ። ትናንትን፣ ነገን፣ የዘላለም ሕይወትን፣ ፍርድን፣ አሁን ያለንበትን ሀገራችንን፣ ቤተክርስቲያናችንን እስቲ አስቡ። እውነቴን አፄ ኃይለ ሥላሴ አዲስ አበባ አንድ ትምህርት ቤት ሰኔ ላይ ትምህርት ሲዘጋ የሚባላል አይደለ? እዚያ የወላጅ በዓልም ይባላል። እዚያ መዝጊያው ላይ ተገኝተው መዝጊያ ንግግሩን ያደረጉት እሳቸው ናቸውና ለተማሪዎች ልጆቼ የመማር ውጤቱ ማሰብ ነውና እንድታስቡ እለምናችኋለሁ ነበር ያሉ። አሁን ሰው ዲግሪ ይዞ የማያስብ ማስተርስ ይዞ የማያስብ ፒኤችዲ ይዞ የማያስብ እንዲሁ ምንድን ነው ሰው? ምንድን ነው? አሳቢ እኮ ነው። እስኪ አስቡ፣ በሞት ያስቡ።
ቢሮ እኮ ቁልፍ ይዞ ማለት አይደለም እኮ ማሰብ ነው። እንደዚያ ሰውዬ እንዳለው ማለት ነው። እስቲ አስቡ በሉ። ምንድን ነው ያልኳችሁ? አንድ ጊዜ እንደው ፈላስፎች ራሱ እንኳን ያስባሉ፣ እንኳን ክርስቲያን ረተው። ሶቅራጥስ አንድ ቀን ሰው አዳዲስ ነገር እየሄደ የሚሰማበት አደባባይ አለ፣ ፈላስፎች እየሄዱ አዲስ ነገር የሚናገሩበት። እዚያ ሄዶ ቁጭ አለ። ሰው ሁሉ ሶቅራጥስ አዲስ ነገር ይናገራል እያለ ቁጭ ብሎ ቢጠብቅ ጉች እንደ ጣዖት ቁጭ ብሎ ዝም አለ። እስከ ምሳ ሰዓት ጠበቁት፣ ዝም። እስከ 7 ሰዓት ጠበቁት፣ ዝም። ምሳ በልተን እንምጣ ብለው ምሳ በልተው ሲመጡ ዝም። እስከ 4 ጠበቁት፣ ዝም። አንዳንዶቹ አይ በቃ እንሂድ እንግዲህ ብሎ ሄዱ። ሌሎቹ ግን ማለዳ እስቲ የሚስኪን አብረን ነው እንደር ብለው አደሩ። ጠዋት ሲነጋ አለ ምን ሆነ ነው አሉት። እያሰብኩ። ስንት ሰዓት ማለት ነው? ስንት ሰዓት ነው? አስተምሯል አላስተማረም? አሁን ንገሩኝ። አስተምሯል አላስተማረም? አስተምሯል። ይኸው ብዙ ከመለፍለፍ አስቡ እስቲ ነው። እስቲ ቁጭ ብላችሁ አስቡ። ከምትሉ ውላችሁ መጣችሁ ቤት ውስጥ ከምትንታቱ እስኪ አስቡ። ከመናገራችሁ በፊት ከመስራታችሁ በፊት እስኪ አስቡ። ከማግባታችሁ በፊት እስኪ አስቡ። ከመሳደባችሁ በፊት አስቡ። እንደው አስቡ እስቲ ነገ ምን እንደምንሆንም አስቡ። በዚህ አካሄድ እንደው መጨረሻ ምን ይሆናል ብላችሁም አስቡ። ኧረ በሞት ያስቡ። እናስብ። እግዚአብሔር ማሰቢያውን ይስጠን። ማሰብ ሰውን ሰው ያሰኘዋል። በእውነቱ ማለት ነው ሰውን ሰው ያደረገው ማሰቡ ነው። እና እግዚአብሔርን የምንመስልበት እሱ ነው። አስበን ፈጣሪ እንድንሆን ነው። ሌላስ ነፃ ፍጡራን እንድንሆን አድርጎናል እግዚአብሔር። እግዚአብሔር ነፃነት አለው። እስኪ ነፃ ፍጡራን በሉ። እግዚአብሔርን የምንመስልበት አንዱ መልካችን ነፃነታችን ነው። ነፃነት፣ እስኪ ነፃነት በሉ። ነፃነት እዚህ በዓለም ላይ ተማርን የሚሉት ማለት ይቅር በሉ። የተማሩ ሰዎች መመጻደቅ እንዳይሆን ይቅር በሉ። እኔ ትምህርት አልንቅም፣ እማምላክን ተውት። እንደው ሁሉም ነገር ትምህርት ነው። ዞሮ ትምህርት ነው። እና የተማሩ ሰዎች በዚህ ዓለም የተማሩ ሰዎች ምን ይላሉ መሰላችሁ? ነፃነት 3 ነው አሉ። ይቅርታ በመጠየቅ የፈረንጅ ቃል እናገራለሁ። እና 3ቱ ምንድናቸው? ፍሪ ፍሮም፣ ፍሪ ቱ እና ፍሪ ቱ ቢ ይባላሉ። እስኪ በሏቸው። ንቃችሁት ነው አይደለ? በሉት፣ አይዟችሁ፣ ሊቅ ናችሁ። እሺ በሉ፣ ዝም ብላችሁ በሉት። ፍሪ ፍሮም በሉ፣ ፍሪ ቱ እና ፍሪ ቱ ቢ። እና የዚህ ዓለም ሰዎች ነው እንደዛ የሚሉት። ፍሪ ፍሮም ማለት ከአንድ ነገር ነፃ መሆን፣ መላቀቅ። እስቲ መላቀቅ በሉት። መላቀቅ ማንም እንዳይገዛህ መሆን ማለት የማንም ባሪያ አለመሆን፣ በራስህ መቆም ማለት ነው። እሱ ሰውን ሰው ያሰኘው ነው ፍሪ ፍሮም ማለት። ስለዚህ ነፃ መውጣት አለብን። ከራሳችን ጀምሮ ነፃ መውጣት አለብን። ስልካችሁ አሁን ያዝባችኋል አይዝባችሁም? ንገሩኝ እንጂ የሰው ልጅ ወሬ ሲያወራ ቆይቶ ጓደኞቹ እንደወጡ መጀመሪያ የሚያደርገው ምንድን ነው? ስልኩን ከኪሱ አውጣት ነው። ባሪያ መሆኑን የምታዩት በዚህ ነው። ሰው የስልኩ ባሪያ ነው። አሁን ከራሱ ነፃ መውጣት አልቻለም። የራስን ጭምር ባሪያ ለመሆን ቅዱስ ጳውሎስ ምንድን ያለው? በዋጋ ተገዝታችኋልና የራሳችሁ አይደላችሁም፣ የሰው ባሪያም አትሁኑ ብሏል። መጀመሪያ ከራስ ባርነት መውጣት፣ ከራስ የምቾት ቀጠና ወጥቶ ማሰብ መቻል፣ ከራስ ቅርፍት መውጣት፣ እንደ እግዚአብሔር ማሰብ መቻል። አሁን ኢጎ የሚባለውን ነገር ይሄን ራስ ወዳድነትን ሰብሮ መውጣት፣ እሱን ነው ነፃነት ማለት እሱ ነው። ከኃጢአት ተናዘዙ፣ አትዘሙቱ፣ አትስፈኑ፣ እንዳትበሉ የሚባለው የዚያ ነገር ባሪያ አትሁኑ። እናንተ ነፃ ፍጡራን ናችሁ። እግዚአብሔር ማንንም እንደማይገዛው አጋዚ እንደሆነ እናንተም አጋዛያን ናችሁ፣ ንጹሖች ናችሁ። የማንም ባሪያ መሆን አይገባችሁም ነው። አሁን ከዛሬ ጀምሮ ማሰብ ያለብን ምንድን ነው? እኔ እግዚአብሔርን የምመስል ፍጡር ነኝ። እግዚአብሔርን የምመስለው አንዱ ደግሞ በምንድን ነው? በነፃነቴ ነው። ስለዚህ የራሴ እንኳን ባሪያ መሆን የለብኝም። ከራሴ ራሱ ነፃ መውጣት አለብኝ ዛሬ ብለን ማሰብ አለብን። ፍሪቱ ማለት ደግሞ ምን የማድረግ ነው? የማድረግ ነፃነት ነው። የማድረግ ነፃነት ኃጢአት እንድትሰራ ነፃነት ሰጥቷል። ጽድቅ እንድትሰራ ነፃነት ሰጥቷል። ፍሪ ዊል የምትባለው ነፃ ፈቃድ የምትባለው እሷ ናት። ማንም ሳያስቸግር ጽድቅንም ኃጢአትም እንድትሰራ ፈቅዶልሃል እግዚአብሔር። ይሄ እግዚአብሔር የሰጠን ነፃነት ነው። አሁን ብድግ ብላችሁ ምንድን ነው
ምን ይደረግ ሰይጣን እኮ ነው እንላለን። በፍጹም። እስኪ አንድ ጥያቄ ልጠይቃችሁ። አሁን ምን የመሰለ የስጋ ወጥ ፈልጉ እስኪ። አንድ ወጥ አይነት ጥሩ ወጥ በሉ እንጂ ተውት። እሺ ክትፎ አሁን ክትፎ ደጅ ላይ እየተሰራ ብታዩና እዛ ሄደ የሰዎቹን ክትፎ ብር ሳይኖር ግጥም አድርገው ፖሊሲ ይዘህ ምንድን ነው ሲለው ምን ላድርግ እነሱ ናቸው ሰርተው ይባላል ወይ? ሰዎቹ አጓጉ እንጂ እጅህን አልጨበጡም። ማጓጓት ነው የሰሩት። እየሰማችሁ ነው? የሰውየው ሚስት ተቀባብታ ምናምን ስትሄድ ይደህ ለቀም አድርገህ እንዴት ሲባል እንደሚማን ተቀቢ ብሏታል ልትል ነው? አይባልም። ይሄ ማጓጓት ነው። ፍላጎትን ነው እንጂ የሚቀሰቅሰው ሰይጣን እጅን ይዞ ኃጢአት ውስጥ የከተተው ሰው የለም። ወደን ለምደን ነው የምንሰራው። ኃጢአት ያለ መስራት ነፃነት አለ። ፍላጎት ነው የሚገዛ። ፍላጎትን መግዛት ትችላለህ። መግዛት የምትችለው በፈራህ ጊዜ ስለማታደርገው። ምልክቱ እሱ ነው። ስትፈራ አታደርገው። ሰው ደረሰብኝ ስትል አታደርገው። ስለዚህ አንድን ነገር የማድረግ ነፃነት ሰጥቶናል። ክይልም ጭምር የሰጠን ፍሪ ቱ ቢ የመሆን ነፃነት ሰጥቶናል እግዚአብሔር። ምን የመሆን ነፃነት? መልአክ የመሆን ነፃነት፣ እሱን የመምሰል ነፃነት፣ ገዢ የመሆን ነፃነት፣ በመንግስተ ሰማያት ንጉሥ የመሆን ነፃነት፣ ክርስቶሳዊ የመሆን ነፃነት ሰጥቶናል እግዚአብሔር። ሊቅ የመሆን ነፃነት ሰጥቶናል። ቅዱስ የመሆን ነፃነት ሰጥቶናል። ሁሉን የምንመረምርበት ልብ ያለን ሰዎች የመሆን ነፃነት ሰጥቶናል። እኛ የክርስቶስ ልብ አለን ብሎ ቅዱስ ጳውሎስ እንደተናገረ እኛ የክርስቶስ ልብ አለን ያለውን ቅዱስ ዮሐንስ አፈወርቅ ደግሞ ቆሮንቶስን በተረጎመበት በሰባተኛው ድርሳን ሲናገር ነው የሚናገረው። እኛ የፓይታጎረስ ልብ አይደለም ያለን፣ የሶቅራጥስ ወይም የአርስቶትል አይደለም ልብ ያለን። እኛ የአምላክ ልብ አለን። እግዚአብሔር በሚያስብበት ልብ የምናስብ ሰዎች ነን። የክርስቶስ ልብ አለን። ያንን የመሆን ነፃነት ለእኛ ተሰጥቶናል። ብትችል እንደ ቅድስት ክርስቶስ ሰምራ አጋንንትን ለቀም አድርጎ የመግዛት፣ እንደ አቡነ ተክለ ሃይማኖት በነፋስ ክንፍ የመብረር፣ እንደ አቡነ ተክለ አልፋ በመቋሚያ ጭምር እስከ ማስመስከር፣ አፍ አውጥቶ እስከ ማናገር፣ እንደ አቡነ ሐራ ድንግል አህያው ሰው የሚሰራውን ስራ እንዲሰራ በማድረግ መስራት ይቻላል። እንደ አቡነ ሂሩት አምላክ ደንጊያውን ጀልባ የማድረግ ተሰጥቶናል። እንደ አቡነ ገብረ መንፈስ ቅዱስ በመብረቅ ተጭኖ የመብረር ተሰጥቶናል። የመሆን ነፃነት ልክ የሌለው ነፃነትን ይሰጠን። ልክ የሌለው አጥር የሌለው ነፃነት እግዚአብሔር ሰጥቶናል። አጥር የሌለው እሱን የመብላት የመጠጣት ነፃነት ሰጥቶናል። ነገስታት የሚወዱትን ሰው ከሚወዱት እንጀራ ሊያበሉት ይችላሉ። የገዛ ስጋቸውን የመብላት ነፃነት ይሰጡታል። አይሆንላቸውም፣ አይደረግምም ነገሩ። ክርስቶስ ግን ስጋውን ደሙን የመመገብ ነፃነት ሰጥቶናል። እንደሱ ነፃነት የሰጠን አባት የለም። እንደሱ ነፃነት የሚሰጥ ንጉስ የለም። መብትም ካላችሁት ክርስቶስ የሰጠንን ያህል መብት የሚሰጠን ንጉስ ሊኖርም አይችልም፣ አይኖርም። መብታችን ትተን ባሪያ የሆነው እኛው ብቻ ነን። ይሄን መልክ አጥታ ነው በጎ የማድረግ ነፃነት ሰጥቶናል። እሱ እስመ ሶብሶበ ይገብር ምግባራተ ሰናያት ዘልፈ ይከውን አምሳሊሁ ለእግዚአብሔር። ሰው በጎ ስራን አዘውትሮ በሰራ ጊዜ እግዚአብሔርን ይመስለዋል ይላል ቅዱስ ቄርሎስ። መልካም ስራን የሚሰራ ሰው እግዚአብሔርን ይመስላል። እግዚአብሔርን የምንመስለው መልካም ስራ በመስራት ነው። ሰው አንድ ክፋት ሲሰራ አንድ ጊዜ ሰይጣንን ይመስላል። ሁለት ሲሰራ ሰይጣንን ይመስላል። ሶስት ሲሰራ ሰይጣን ይሆናል። መጨረሻ ላይ ራሱ ሰይጣን ይሆናል። ሰው አንዲት መልካም ስራ ሲሰራ እግዚአብሔርን እየመሰለው ሲያዘወትረውሳ ፍጹም ቴዎሲስ ወይም ሱታፊ አምላክ የሚባለውን ያገኝና አምሳለ እግዚአብሔር ይሆናል። ቤተ ክርስቲያን ከላይ እስከታች ባለነው ልጆቿ የንጉሷን መልክ እንድታገኝብን እግዚአብሔር ይፈልገን። ኢትዮጵያ የወረሰው መልካችን ይሄ ነው። እግዚአብሔርን የምንመስልበት መልክ ተሰጥቶናል። ቤተ ክርስቲያን ዛሬ ከልጆቿ ያጣችው ይሄ ነው። ስለዚህ ወገኖች አባታችን እግዚአብሔርን ወደ መምሰል እንመለስ። የመጨረሻ ያ ሳንቲም ነው የጠፋት ብያቸዋለሁ። ሳንቲም ምንድን ነው? ዋጋ ነው። እስኪ ዋጋ በሉ ንገሩኝ እንጂ። አዎ አንዲት ያቺ ሴት አንድ ሳንቲም አጣች ማለት አንድ ሳንቲም የተባሉ ምዕመናን ናቸው፣ ወይም ክርስቲያኖች። ምዕመናን ሲባል እናንተን ብቻ እንዳይመስላችሁ፣ እነዚህ ቄሶች ራሳቸውን አይሰብኩም እንዳትሉ።
ምዕመናን ባልን ጊዜ ቤተክርስቲያን ማለታችን ነው። ቤተክርስቲያን ባልን ጊዜ ጳጳስም ቄስም ዲያቆንም ማለታችን ነው። ስለዚህ ቤተክርስቲያን አንድ ሳንቲም ጠፋት ማለት ልጆቿ ዋጋ የሌላቸው ሆኑ ማለት ነው። እስኪ በሉ በሞዲ ልጆቿ ምን የሌላቸው ሆኑ ማለት ነው? ዋጋ የሌላቸው ሆኑ። እግዚአብሔር ዋጋ ሰጥቶ ፈጠረ። ዋጋ ሰጥቶ የመጀመሪያው የራሱን መልክ ዋጋ አድርጎ ነው የፈጠረን። ለዚህ ዋጋችን ሽልማት አድርጎ ሰጠን። ደግሞ ኮንንዋ ለምድር ብሎ ምድርና ሰማይ ከዋክብትን እንዲህ አዕዋፍን ሁሉ እንድንገዛ ነው የሰጠን። መጨረሻ ላይ ደግሞ የሰጠን ደግሞ ምንድን ነው? ልጆቹ እንድንሆን በመንፈስ ቅዱስ ስልጣን ሰጠን። ከዛሳ ምን ዋጋ አድርጎ ከፈለን? የገዛ ደሙን ዋጋ አድርጎ ከፈለን። ዋጋ ተሰጥቷቸው የተፈጠሩ ክርስቲያኖች ዋጋ የሌላቸው ሆኑ። ከዛሬ ጀምሮ ነው የምላችሁ ነገር ዋጋ ያላችሁ ሰው ሁኑ። ለራሳችሁ ርካሽ ተመን አትስጡት። አንድ ነጋዴ ሄዷችሁ ዕቃ ሽጥልኝ ስትሉት ይሄን ያህል ብር ሲላችሁ ቀንስ ስትሉት የሚቀንስ አለ ሌላ ልስጥ ሲላችሁ ምንድን ነው የምታደርጉት? እሱኑ ስጠኝ ዝም ብለህ ነው የምንለው። ለምን? ውድ የሆነው ዋጋ ውድ የሆነ ዕቃ ክቡር እንደሆነ ይታወቃልና። እኛ ውድ ዋጋ ያለን ዕቃዎች ነን፣ የእግዚአብሔር ዕቃዎች። ውድ ዋጋ ያለው ውድ ቦታ ይሰጠዋል። ሸክላ በተራ ቦታ ይቀመጣል፣ ወርቅ ደግሞ በተቆለፈ ሳጥን ይቀመጣል። እንደ ዕቃው ዋጋ ክብሩ ይቀጥላል፣ ይጨምራል። እግዚአብሔር ለኛ የሰጠን ዋጋ ትልቅ ነው። ልጆቹን ያደረገ የልጅነት ዋጋ አለን። ከመብል በላይ ሁሉ የገዛ ስጋውን፣ ከመጠጥ በላይ የገዛ ደሙን፣ ከልብስ በላይ የሰጠን ልጅነትን። እኛ ስንጠመቅ እርቃናችን የተጠመቅነው ክርስቶስን ለመልበስ ነው። እለተጠመቅሙ ክርስቶስ አለመስክሙ ያለ ቅዱስ ጳውሎስ ገላትያ 3:21 ላይ ሲናገር የተጠመቃችሁ ሁሉ ክርስቶስን ለብሳችኋል አለ። ሸማኔ የገዛው ልብስ አይደለም፣ ትልቅ ዋጋ ያለው ልብስ። አሁን በዚሁ ምዕራፍ ወአምጽኡ አልባሳተ ቅድዋተ ከሁሉ የተሻለ ልብስ አምጡና ልጄን አልብሱት ያለ ያ የተሻለ ልብስ ክርስቶስ ነው። ልዩ ክብር ነው የሰጠን እግዚአብሔር። ከሀገር መርጦ መንግስተ ሰማያትን ነው የሰጠን። የገዛ እናቱን እናት አድርጎ ነው የሰጠን ከመስቀል ስር። የኔ እናት ለእናንተ እናት ትሁናችሁ፣ እኔ ደግሞ ወንድም ልሁናችሁ ብሎ የኔ አባት አባት ይሁናችሁ ብሎ ነው የሰጠን። ከዚህ በላይ ምን ዋጋ ይሰጠናል ክርስቶስ? ዋጋ እንዳለን የምታውቁት ክርስቲያን ሲሞት ታውቃላችሁ። ሲሞት ሲገነዝ ተገንዞ ጨርሶ መቃብር ከመግባቱ በፊት በድኑን ጳጳስ ካለ መጀመሪያ ጳጳሱ ይስሙታል። ቀጥሎ ማንም ይስመው፣ በማዕረግ ከሳቸው ቀጥሎ ያለው ይስማል። ህዝቡ ሁሉ በድኑን ስሞ ነው የሚሸኘው። ለምን የሚሸኘው? ክርስቶስን የለበስክ ስጋ ነህ ብለን። የክርስቶስ ስጋና ደም የተቀበልክ አካል ነው። ሙተህ እንኳን አካላችን ነህ እያልነው ነው። ሙተን እንኳን ክብር አለን። እንዴት እንደምትክም ዋጋ እንዳለን ተመልከቱ። በዚህ ዘመን አሁን የሰው ዋጋ ስለቀነሰ ሞተ እንላለን። ስንት ሰው ሞተ ሲባል ስንት ነው እንላለን። 5 ነው ብለን ዝም እንላለን። 50 ሲል ትንሽ ደንገጥ እንላለን። ለምን? የሰው ዋጋ ቀንሷል። የሰው ዋጋ ቀነሰ። ቤተክርስቲያን የምትፈልገው ይሄንን ነው። ለሰው ዋጋ ስጡ። ቢያንስ እንኳን ሌላው ባይሰጠን ክርስቲያኖች ለሰውነት ዋጋ እንስጥ። መጀመሪያው ለራሳችን፣ ቀጥሎ ለሰው ለሌላው ሰው ዋጋ እንስጠው። ሰው ዋጋ ያለው ፍጡር ነው። እኔ ዛሬ ማታ ጀምሮ ብታቅዱ ደስ የሚለኝ ጌታዬ ሆይ ዋጋ ያለኝ ሰው አድርገኝ፣ ርካሽ ዕቃ አታርገኝ። እኔን በሉ በቀላል የምገዛ ትንሽ ነገር የሚለውጠኝ እንደው በትንሽ ድቃቂ ሳንቲም ገዝተው የሚወስዱኝ ትንሽ ነገር ከቤት የሚያወጣኝ ርካሽ ዕቃ አልሁን፣ በውድ ዋጋ የምገዛ ልሁን። ያ ዋጋ ደግሞ ያንተ ስጋና ደም ነው። እኔ ዋጋዬ አንተ ነህ ብለን ማሰብ አለብን። እና ለራሳችሁ እኔ እኮ ዋጋ ያለኝ ሰው ነኝ ብላችሁ ካሰባችሁ ርካሽ ቦታ ስትወጡ እንዴ እኔ ዋጋዬ ስንት ነው በሉ። የማይመጥናችሁ ቦታ ስትሄዱ እኔ ዋጋዬ ስንት ነው። እንደ ተራ ሰው ወጣችሁ እያበዳችሁ ተሳደቡ ሲላችሁ እኔ ዋጋዬ እኮ ይሄ አይደለም። ሀብት ንብረት አፍርታችሁ ከቤተ ክርስቲያን ሲያስኮብልላችሁ ለኔ ዋጋዬ ብር ነው፣ ለኔ ዋጋዬ ቤት ነው፣ ለኔ ዋጋዬ መኪና ነው፣ የኔ ዋጋ እኮ ክርስቶስ ነው ብለን ነው ማሰብ ያለብን። ዋጋችንን ማወቅ አለብን። ለኔ ዋጋዬ ወንበር ነው፣ ለኔ ዋጋዬ ስልጣን ነው፣ ለኔ ዋጋዬ ጌታዬ ነው፣ በደም ነው የተገዛሁት፣ ለኔ የተከፈለልኝ ይሄ ነው። ይሄ ወንበር ከክርስቶስ ከለየኝ እልም ይበል፣ ይሄ ገንዘብ የሚለየኝ ከሆነ እልም ይበል።
ለእኔማ ዋጋዬ መድኃኔዓለም ነው ብለን ማሰብ ያለብን። ስለዚህ የእግዚአብሔር ቤተሰቦች ዋጋ አጡ። ቅዱስ ቄርሎስ ይህን ሲተረጉም የነፍስ ዋጋ ምንድን ነው ይላል? ሃይማኖት። እስኪ ሃይማኖት በሉ። የነፍስ ዋጋዋ ሃይማኖት ነው። ስለዚህ ይቺ ሴት ሳንቲም አጣች ማለት ቤተክርስቲያን የሃይማኖትን ዋጋ ከእያንዳንዳችን ነፍስ አጣን። ያ ማለት ጥቃቅን ነገሮች፣ ሆድ፣ እንቅልፍ፣ እረፍት፣ ጨዋታ፣ ድልቂያ፣ ቀላል የሆኑ ነገሮች ዋጋችንን አሳጥተው ከቤተ ክርስቲያን አስወጥተውናል ማለት ነው። ትንንሽ ነገሮች ምናልባትም ደግሞ አኩርፈን በአንድ ቄስ ተቀይመንም ሊሆን ይችላል። የሆነ ሰው አስቀይመን ትንሽ አኩርፈን ከቤተ ክርስቲያን እንኮበልላለን። ለምን? ረክሰናል፣ ዝቅ ስላልን ማለት ነው። ስለዚህ የእግዚአብሔር ቤተሰቦች ወደ ክብራችን ይመልሰን መድኃኔዓለም። ያቺ ሴት ምን አደረገች? መብራት አብርታ ምን አደረገች? ፈለገች። ሁሉም ፈነቀለችው የሚለው ምንድን ነው? ቤተ ክርስቲያን ካለ ነገሯ ሁሉ ወርቅ ብታመጡላት፣ የወርቅ ጥላ ብታመጡላት፣ በጣም ብዙ ሚሊዮን ብር አምጥታችሁ ብትሰጧት አንድ ሰው እንደምታመጡላት አድርጎ ደስ አይላትም ቤተ ክርስቲያን። ሁሉም ፈንቅላ አንዱን ሳንቲም ፈለገችው ማለት ቤተ ክርስቲያን ካለ ነገሯ፣ ከንብረቷ፣ ከዕቃ ቤቷ፣ ከቤተ ክርስቲያኑ ዲዛይን፣ ከህንፃው፣ ከዚህ ሁሉ አንድ ክርስቲያን ሲመጣላት ደስ ይላታል ቤተ ክርስቲያን። ምክንያቱም ያ ክርስቲያን የንጉሱ ምስል ነው፣ የንጉሱ አምሳል ነው። ከዚህ የተነሳ ለቤተ ክርስቲያን ሰው ገለህ 50 ሚሊዮን ብር አድርገህ ስጣት አትፈልገውም ቤተ ክርስቲያን። ያንን ሰውን በሐሰት ምስክር አሳስረ አንተ አምጥተህ 100 ሚሊዮን ብር ስጣት ቤተ ክርስቲያን ያን አትፈልገውም። ቤተ ክርስቲያን የምትፈልገው እሱን ሜዳ ጥለህ ያንን ብሩን ለዚያ ድሃ ከፍላለህ ያንን ድሃ ይዘህላት ና። ቤተ ክርስቲያን የምትፈልገው እሱን ነው። እናሳ ሁሉ ነገር ተደምሮ ለቤተ ክርስቲያን አንድ ሰው ያህል ክብር የለውም። ምን ታደርጋለች? መብራት ታበራለች ነው። ያ መብራት ምንድን ነው? ክህነት ነው። በንስሐ ትፈልጋለች ልጆቿን። ዘይቱ ፍቅር ነው። ምክንያቱም ምንድን ነው ፍቅር የተባለው? ቤተ ክርስቲያን ማንም ሰው ሲመጣ አይፈረድበትም። የሚገርመው ይሄ ነው። ሊቁ ቅዱስ ዮሐንስ አፈወርቅ ቤተ ክርስቲያን ሐኪም ቤት፣ ቤተ ፈውስ እንጂ ፍርድ ቤት አይደለችም። አንተ ሰው ኃጢአተኛ ሰው ነህ እንዴ ይላል። እንግዲያው ቤተ ክርስቲያን ናና ታክመሃለች፣ ትድናለህ። አንተ ሰው ጻድቅ ነህ እንዴ? እንግዲያስ ጽድቅህን የምትጠብቅልህ ቤተ ክርስቲያን ናት፣ ቤተ ክርስቲያን ናት ይላል። ጻድቅ ከሆንክ ከጽድቅህ እንዳትወድቅ ቤተ ክርስቲያን ውስጥ ተተክለህ ኑር። ታመህ ከሆነ የኃጢአት በሽታ ይዞ ከሆነ ናና እዚህ ታክም። የሚጠበቅብህ ህመምህን መናገር ብቻ ነው። ማንም አይፈርድብህም። እንዲያውም ሊቃውንቱ ሲናገሩት ምንድን ነው የሚለው? ከሁሉ ነገር በዚህ ደስ አላት ነው የሚለው። ቤተ ክርስቲያን እንደውም ደስ ይላታል። እዚህ ሉቃስ ወንጌል እዚሁ ምዕራፍ 15 መጨረሻ ላይ ያለው ልጅ ምን እያለ ነበር የመጣ? ለአባቱ ባሪያ ልባል አይገባኝም ሲለው ምንድን ነው ያደረገው? እንደውም ልጁ አደረገው። እንደውም ሩጦ ሆዶ አቀፈው። ሊቃውንቱ ምን ብለው ይናገራሉ? ባሪያ ያደርገኛል ሲል ልጁ አደረገው፣ ይቀጣኛል ሲል ሩጦ ሳመው፣ ይነቅፈኛል ሲል ደግሶ አበላው፣ ይገርፈኛል ሲል የብርሃን ልብስ አለበሰው፣ ያባርረኛል ሲል እንዲያውም ግማሽ መንገድ ራሱ ሩጦ መጥቶ አቀፈው። እግዚአብሔር ሁልጊዜም ላይ ያለውን በጉን ደግሞ ስታዩት ምንድን ያደርገው? አንስቶ በትከሻው ምን አለ ነው የሚለው? ተሸከመው። መሸከም ማለት ነው ምንም ነውረኛ ሆነ ብትመጣ ክርስቶስ በትዕግስት ትከሻው ያንን ተሸክሞ አንተን ከራሱ ጋር ከፍ አድርጎ ወደ ላይ ያወጣል ማለት ነው ብሎ ይተረጉማል። ስለዚህ የእግዚአብሔር ቤተሰቦች አሁን እዚህ ቤተክርስቲያን መብራት እያበራች ነው። የፍቅር ዘይት እያፈሰሰችልን ነው። ኑ ልጆቼ፣ በር ሳይዘጋባችሁ፣ ቀኑ ሳይመሽባችሁ፣ ሙሽራው ሳይመጣ አሁን ኑ እያለች ነው። መብራቱም እየበራ ነው። አንሶሱ ዘብርሃን ብክሙ እስመ ዘያሐውር ውስተ ጽልመት ኢያአምር ኀበ ዘያሐውር። ብርሃን ሳለላችሁ ተመላለሱ፣ በጨለማ የሚሄድበትን አያውቅምና። ቤተክርስቲያን እየፈለገችን ነው። ሁላችን ትቢያ ወርሶናል። እግዚአብሔር ይመልሰን። ወስብሐት ለእግዚአብሔር። ይቆየን።